ወንድሜ ዳዊት ሉትራንና አማን ሻሎምን አገናኙ። ለሌሎች የቤት ስራ አንሰጣቸው። እኔ ኃላፊነት ወስጄ ይቅርታ ጠይቃለሁ ብዬ ሽማግሌዎች ልኬ ነበረ። ምን በውስጥ ሉትራዊ የሆናችሁ ተሰብሰቡ፣ ኤርሚያስ ቤት አትግቡ እዛ በለህ። ከዛ ደግሞ እዚህ ደግሞ ደውሎ ደግሞ መጥቶ ህዝቡ ሁሉ ተዋሃደል አለኝ። ኢዮስያስ ኢዩኤል በውስጥ እዛ ራሱ በሚመራው ግሩፕ ኤርሚያስ ቤት አትግቡ፣ ኢዩኤልና ተከታዮቹ ማለት ነው። ኢዮስያስ አትግቡ፣ ኤርሚያስ ቤት አትግቡ። ይደውልና ደግሞ ለእኔ ይመጣና ህዝቡ ሁሉ ተዋሃደል አለኝ ደውሎ። እንዲህ አይነት ነውራሞች ናቸው። እንደነዚህ አይነት ነውራሞች ማለት ነው። ኦኬ፣ እንደዚህ አይነት ነውራም ጴንጤኔ አላየውም። ፔንቴኮስታሉን፣ ሪፎርሜሽኑን፣ ሉትራዊውን ኦኬ፣ በየትራዲሽን ጌታ ኢየሱስ ነው የምናመልከው አይደል? ኢዮስያስ ኢዩኤል ከነ ወንድም ከናቲ ጭምር ነግሬያችሁ ነበረ። አብረን አገልግለን ነበር ወንድሞቼ ብዬ አቅርቤ። እኔው ቤት በዓለም ዙሪያ ስሜ የተዋወቀው እኔ ነኝ ያስተዋወቅኩ። ማንም አያውቃችሁም ነበር። ማንም እዛው ራሱ እዛው በምታገለግልበት ቸርች የምትታወቁ ካልሆነ በስተቀር ቴሌግራም ላይ ኤርሚያስ ቤት አትግቡ ይላል እሱና ግብረ አበሮቹ። እኔን ደግሞ በውስጥ ደውሎ ደግሞ መጥቶ ሁሉም ሰው ተዋሃደን ይለኛል። የአጀንዳቸው ኦኬ መካኒስ ቤተክርስቲያንን ከሌሎች አብያተ ክርስቲያናት በመለየት እንዴት አድርገው አበሻቅጠው ፔንቴኮስታልን ይሳደቡ እንደነበረ አይታቸዋል። ኦኬ ቁጭ አድርገው ገስታቸው ላይ ኦርቶዶክሳውያንን፣ ካቶሊካውያንን፣ ኮፕቲክ ኦኒል ጂሰሶችን ገስታቸው ላይ ቁጭ አድርገው የኦርቶዶክስ አንድ መተተኛ ደብተራ ሰውዬ ጠርተው ቁጭ አድርገው ፔንቴኮስታል ማለት ግልብ ናቸው፣ እናንተ ከነሱ ትሻሉን አላችሁ፣ ለእኛ ትቀርባላችሁ። እነሱ ማለት የዛሬ 100 ዓመት ነው ምናምን ነገር የመጡት። እንዳትዋጡ፣ አይዟችሁ፣ በርቱ፣ እኛም በጸሎት እንደግፋችኋለን፣ አብረን ያለን ኑ አባታችን ይምጡ ገስት ላይ ይግቡ ብለው አስገብተው በምንጸልየው ልሳን ላይ ራሷ የኢትዮጵያ ወንጌላዊት መካኒስ ቤተክርስቲያን አገልጋዮች ራሱ በሚጸልዩት ልሳን ላይ የቻይና ጽሑፍ ሸምድደው መጥተው ጠረጴዛ የሌለውን በሙሉ እኛ ቸርች ብለን አንጠራውም። እኛ መካኒስ ቤተክርስቲያን ያለው መሰዊያ የሚባለው ነገር ከሌላት ሙሉ ወንጌልን እኛ ቸርች ብለን አንጠራትም። ገነትን፣ ህይወት ብርሃን፣ አማኑኤልን ዋቴቨር ቸርች ብለን አንጠራቸውም ብለው በግልጽ ነው የተናገሩት። በግልጽ እነሱ ቤት ያለ ጠረጴዛ መሰረት ክርስቶስ ስለሌለ ቸርች አይባልም። መሰረት ክርስቶስ በእነዚህ ቲክቶክ ላይ ባሉቱ ነው ያልኩት። መሬት ላይ ያሉት አላሉም፣ እኛም አላልናቸውም። መሬት ላይ ያሉት ማን ተዋለ? ማንም ቸርች አይባሉም። በልሳኖቻችሁ ሲኑ ግቡና ስደቡን፣ እስቲ ወደ ገስት ግቡ፣ ስደቡን በልሳኖቻችሁ ግቡና ብለው። ልሳን ለመሰዳቢያ ነው እግዚአብሔር የሰጠው። ራሳችንን ልናንጽበት የተሰጠ የጸጋ ስጦታ በመንፈስ ቅዱስ። የመካኒስ ቄሶችና ወንጌላውያን በልሳን ሲሳደቡ ነው የምታውቋቸው? እኔ አላቅም እንደዛ። ይሄ ብቻ አይደለም አጀንዳቸው። መሪያቸው የተባለው ዳዊት አለ እኮ ወንጌላዊ ሄዶ እንትን ሲለው አንተ ቆይ ሲጀምር ከኦሮሞ መካነ ኢየሱስ ነው ወይስ ከኢትዮጵያ አለ። የኦሮሞ መካነ ኢየሱስና የኢትዮጵያ መካነ ኢየሱስ የሚባል አለ እንዴ? እኔ የማውቀው የኢትዮጵያ ወንጌላዊት መካነ ኢየሱስ ነው አይደል? የምናውቀው በሙሉ ወንድሞች እናቶች፣ በዛ ውስጥ በተለያዩ ቋንቋዎች የሚሰበክበት ማህበረ ምንም እንዳለ አውቃለሁ። በትግርኛ ቋንቋ፣ በኦሮምኛ ቋንቋ፣ በወላይትኛ ቋንቋ፣ በሀዲይኛ ቋንቋ በየቋንቋቸው በያሉበት አጥቢያ እነዛ እንደሚሰበክ አውቃለሁ። የኦሮሞ መካኒስ እኔ ይቅርታ አድርጉልኝ ወንድሞች እናቶቼ፣ መካኒስ ቤተክርስቲያን ለሁለት የተከፈለችበት ጊዜ ነበረ። እኔ አይዶን ወደ ጌታ የመጣሁበት ጊዜ ይመስለኛል፣ ገና ብዙም ባልጠነከርኩበት ዘመኑ ልታስታውሱ እንችላላችሁ። ፍርድ ቤት ሁሉ ጭምር የተካሰሱበት ማለት ነው። እነዛ የክርስቶስን ቤተክርስቲያን የሆነችው መካኒስን ለሁለት የከፈሉ የእነሱ ልጆች ናቸው። እነዚህ ልጆች
አሁንም ቤተክርስቲያኒቱን የኦሮሞና የእንትና ብለው ሊለዩ ማለት ነው። 93 ነው አይደል እህቴ? ቴንክ ዩ። አዎ በቃ ወደ ጌታ የመጣሁበት ዘመን ማለት ነው። ብዙም ያኔ እኔ በ91 የመጣሁትኝ 93 2 ዓመት ነው አካባቢ ማለት ነው። ዱላ ቀረሽ የነበረ ድብድብ የእነሱ ልጆች ናቸው፣ እነሱ የወለዷቸው ልጆች ናቸው። መጥተው አሁንም እዚህ ላይ መጥተው የራሳቸውን ወንጌላዊ ቆይ አንተ ከኦሮሞ ነህ? ከኦሮሞ መካነ ኢየሱስ ነህ ማለት ነው ወይስ ከኢትዮጵያ መካነ ኢየሱስ? ይሄ ነው ዋነኛ አጀንዳቸው የነዚህ ሰዎች ማለት ነው። እኛን ከቤተ ክርስቲያኑ መነጠል፣ ከዛስ መካነ ኢየሱስ ደግሞ ስትሆን በብሔርህ ደግሞ ይጠሩሃል ማለት ነው። ዳዊት ሉትራን ነው ይሄንን ያለው፣ ይሄው ወንጌላዊው ነው ያለው። ሰይጣናዊ የሆነ አካሄዳችሁን እጠላዋለሁ ብሎ ያላቸው የራሳቸው ወንጌላዊ ነው። የኛም ወንድማችን ነው በጌታ ያው ከማያምኑ ሰዎች ጋር ቁጭ ብለው ሲዶልቱብኝ እግዚአብሔር አሳየኝ ብዬ የ7 ወር አካባቢ ላይ የነገርኳችሁ መልእክት ያው ከነዲ በኩሉ ጋር አይደል ቁጭ ብለው እኔ ላይ ብቻ አይደለም እያንዳንዱ ፔንቴኮስታል ላይ ሲዶልቱ የነበሩት ሙሉ ወንጌል መሆን ወንጀል ሆኖ በተለይ ሙሉ ወንጌል ቤተክርስቲያን ምን እንዳደረገቻቸው ወንድሞች እናቶች እኔ ይሄ ይመጣል እኮ ብዬ ስለማልጠብቅ እንጂ ከነሱ አካባቢ የሆኑ ሰዎች ናቸው። እንደውም የሙሉ ወንጌል ቤተክርስቲያን እኮ ብዙዎች እኮ ግልብ ናቸው፣ መንፈስ ቅዱስ እያሉ እውቀት የላቸውም ብሏል። ናና እኔ ፊት ቆመ እስኪ አውራ አባቶች ምናምን ነገር ብለህ እዚህ ምንድነው ሉተር ጻፈልን ጽሑፍ ትተህ ና እስኪ ብሉይ ኪዳን ላይ ቆመህ አውራ፣ ና አዲስ ኪዳን ላይ ቆመህ አውራ። ያለምንም ኮሜንታሪ ቆመ ማለት ነው። የነውራችሁ የብልግናችሁ ጥግ። ለዚህ ነው አየህ እኔ ይሄ ይመጣል ብዬ አላሰብኩም ነበር። ቁጭ ብሎ አየህ የመካነ ኢየሱስ ቤተክርስቲያን አባል ስለሆነ ሙሉ ወንጌልን ይንቃል። ታውቃለህ ሙሉ ወንጌል ቤተክርስቲያን እንደ ቤተክርስቲያን የሰራችውን አንድም ቤተክርስቲያን ኢትዮጵያ ውስጥ ለወንጌል ስርጭት የሰራ የለም ብዬ እላለሁ። ተሳስታል ብሎ ካለ ናና ሞግተው ሞግታይ ለእኔ ራሱ እንኳን ወንጌልን ከማቅረብ አኳያ ወንጌልን ከማምጣት አኳያ የሰበከችልኝ ቤተክርስቲያን ናት። እናት ቤተክርስቲያን ብዬ ብጠራት አላፍርም። ወንጀል ነው ሙሉ ወንጌል መሆን ወንድሞች እናቶቼ። ለካ ውስጣችሁ ሌላ ነገር ይዞ ነው እየመጣህ እሺ ሙሉ ወንጌሎች ይሉኛል። ነውራም ትውልድ ገስጻለሁ አልኩ። እኔ ሂድና አባቶችን ጥራ፣ ሽማግሌዎቹን ቄሶቹን ብለካል አሰልፌ ነው የምገስጽህ። አይባልም እኮ ነው ብዬ የምልህ። አይባልም አንተ፣ አይባልም አንቺ። ሙሉ ወንጌል ቃለ ሕይወት መካነ ኢየሱስ መሰረት ክርስቶስ ብዬ እኔ እንደዛ በጌታ በኢየሱስ ክርስቶስ አምነው የዳኑ ወንድሞች ያሉበት ወገኖች ያሉበት ነው። በየትራዲሽኑ ጌታን ያመልካል። በዘር ለመከፋፈል ደግሞ ከኦሮሞ ነህ የኦሮሞ መካነ ኢየሱስ ነህ ወይስ የአማራው መካነ ኢየሱስ ብሎ ሊል ማለት ነው። የትግሬው መካነ ኢየሱስ ነህ ብሎ ይኸው ማለት ጀምረዋል። የራሳቸው ወንጌላዊን ያጋለጣቸው እኛን አሽቀንጥረው አላግጠው ሰድበው አሰድበው ከኦንሊ ጂሰስ ጋር ቁጭ ብሎ መድረክ ላይ አንድ ማለት እንደዚህ ገስት ላይ ገብተው የኦንሊ ጂሰስ እምነት ተከታይ የሆነችዋ ገብታ እኛ ላይ ሐሳብና አስተያየት ስትሰጥ ስትላገድብን በተቀረው ፔንቴኮስታል ላይ አልደብቃችሁም፣ ውስጤን በጣም አሞኛል። ቁጭ ብላ በአማኑኤል ቤተክርስቲያን ላይ ስትቀልድ፣ በሙሉ ወንጌል ላይ ስትቀልድ፣ በመሰረት ክርስቶስ ላይ ስትቀልድ፣ በሌሎቹ ፔንቴኮስታል ላይ ስትቀልድ፣ በሕይወት ብርሃን ላይ ስትቀልድ፣ ተይ አንቺ ወገኖቻችን ናቸው እንደዚህ አይባልም አላሏትም። ሰምቻለሁ፣ አይቻለሁ። አላሏትም። ገስቱ ላይ ገብተው ከየት ነህ ከሙሉ ወንጌል ውረድ፣ አስወርጁ፣ ሉትራውያን ብቻ የሆናችሁ ወደ ገስቱ ጡ ብሎ አለ። ይኸው ወደ ገስትም ተሰብስባችሁ እኮ 16 ሆናችሁ ብትገቡ ገስቱ ላይ ማለት ነው 8 ሆናችሁ 20 ሰው ነው የሚሰማችሁ፣ የሆነ ርዕስ ይዛችሁ ካልመጣችሁ በስተቀር 20 ሰው። ጻድቁ እግዚአብሔር ሞገስ አልባ አድርጓችኋል በትውልድ ፊት። ለምን? ሞቲቫችሁ ውስጣችሁ የተበከለ ነው፣ የተረበሸ ነው። ፖለቲካ አለበት፣ በዘር ልትከፋፈል ማለት ነው። መሰሪያዊ አካሄድ ትሄዳላችሁ። የኛም ራሱ ፔንቴኮስታል ብለህ የምትለው ወንድሜ እንዲህ አይነት መሰሪያዊ አካሄድ ከሄድክ በእውነት አትለማም። እግዚአብሔር ከፊት ቀድሞ አይወጣም፣ ድምፅህን አያከብደው።
ተራ ሆነ ዝምባም ሆነ ነው የምትቀረው። ሞቲቭን አስተካክል። ሞቲቫችሁን አስተካክሉ። ማንንም ሰው በጌታ ነህ? አዎ በቃ በጌታ ነው። የኔ ወንድም ነው፣ የኔ እህት ነሽ በጌታ ከሆንሽ። አንዳንዶቹ በጌታ ነበር ስለሚጠራጠሩ ከየት ቤተ እምነት ነው ብዬ የምጠይቀው የትኛው መካነ ኢየሱስ ብለህ ካልከኝ የትኛው ማህበረ ምን ነው የምታመልከው ብዬ እስከዛ ድረስ ሄዳለሁ። ሙሉ ወንጌል ብሎ የትኛው አጥቢያ ላይ ማነው ፓስተርህ ማነው ቄሳችሁ ብዬ ጠይቃለሁ፣ ስላጠራጠሩኝ ማለት ነው። ኦኬ ከዛ ውጪ በጌታ ነኝ እንኳን ብሎ ካለ የት ቤተክርስቲያን ብዬ ነው የምጠይቀው። ቀጥዬ በመካነ ኢየሱስ ቤተክርስቲያን ጌታን አመልካለሁ ብሎ ካለ እንኳን ደህና መጣ ወንድሜ እሺ የምትለው ሀሳብ አለ ነው ምለው። ሙሉ ወንጌል ነኝ። እፊቴ እኮ ነው ያወርዳችሁት። አንተ እፊቴ እኮ ነው ያወርዳችሁት። ያንን ልጅ እንደው ተከታትዬ ፎሎ ሳላደርገው እፊቴ እኮ ነው እንደዚህ መቅድ የተቀመጠችበት አካባቢ ነው የተቀመጠው። እሺ ማነህ አንተ ወንድማችን? ስሙ እዛ ስላለ ማለት ነው። አይ ዶንት አላስታውስም። ከየት ቤተ እምነት ነህ? እኔ በጌታ ነኝ ከሙሉ ወንጌል። ውረድ፣ እሱን አውርጁ፣ አስወርጁ። ባላ ይሻለኝ ነበር ያን ቪዲዮ። አባቶች አምላክ ይፋረደኝ አልኩ። እናንተ ባላ ይሻል ነበር። አስወርጁ። እኛ የፈለግነው ሉተራውያንን ነው። ይቅርታ እንኳን አላሉትም። እሺ በጌታ ወንድማችን ጌታ ይባርክ። አሁን እኛ ሌላ ስብሰባ አለ። አስወርጁ። ውረድ ውረድ አልከው አይደል? ወንድሜን በጌታ የዳነውን ወንድም ከሙሉ ወንጌል ነኝ ብሎ ስላለህ፣ ከገነት ቸርች ነኝ ብሎ ስላለህ፣ ከመሰረት ክርስቶስ ነኝ ብሎ ስላለህ አሞኛል፣ አልደብቃችሁም። አስወረድከው አይደል? ከእናንተ ገስት ላይ አስወረዳችሁት። እኔ ገስት ላይ ግን መታችሁ እናንተ ተዋወቃችሁ። እኔ ነኝ ያስተዋወቃችሁ። እኔ ነኝ በዓለም ዙሪያ ላለው ያስተዋወቃችሁ። ምሕረት አድርጉልኝ ዛሬ ይቅርታ። ኤርሚ እኔ የሚል አበዛ ምናምን ብላችሁ እንዳትሉ። በተናገር እውነቱን የወንጌል ሚኒስትሪ ስሩ ነው ገብተህ ሁሌም የተዋወቀው እያንዳንዱ ሉትራ የምትባሉት ማለት ነው። አብዛኞቻችሁ ከጥቂቶቹ በስተቀር ወረድ አላልኩም። ሰይጣን የሰጣችሁ አጀንዳ ነው። የእናንተና የጨለማው ኃይል ጊዜ ነው። አታሸንፉም። ጭራሮ በእሳት እንደሚቃጠል ከስመህ ትጠፋለህ። የሰራዊት ጌታ እግዚአብሔር ሲያዋርዳችሁ እንደዚህ ነው እያዋርዳችሁ ያለው። ትናንትና ለዛሬ ጠዋት ሌሊት አልተኛውም ነበር። ሁለቱንም ቪዲዮ እኔ ሆነ ሪከርድ ያረኳቸው እየሰማቸው እንዲህ ነው የሚያዋርዳችሁ። መሰሪያዊ ውስጣዊ የምትሰሩት እንደ ምስጥ ቴሌግራም ላይ በልታይን ትመጣለህ። እዛ ከኤርሚያስ ቤት ውጡ ትላላችሁ። እኔን ደግሞ ደውለህ ህዝቡ ሁሉ ተዋህደል ትለኛለህ። በጌታ መለመናችሁ እንደዚህ የተረበሸ መንፈስ ያላችሁ ሰዎች በጌታ በወደደን በምንወደው ጌታ በኢየሱስ ስም ልለምናችሁ ይሄን ቤት አንፎሎ እያደረጋችሁ ውጡ። አንዳችሁም እዚህ ተቀምጣችሁም አልጠቅማችሁም፣ እናንተም አትጠቅሙ። ምክንያቱም የተበከለ መንፈስ ስላላችሁ ማለት ነው። እዚህ ቤት ከቃለ ሕይወት ነው ከመሰረት ክርስቶስ ከሙሉ ወንጌል ነው ከመካነ ኢየሱስ ብዬ አንዱንም አላባረርኩም። ቅንነቴን የሚያውቅ እግዚአብሔር ያውቃል፣ እናንተም ታውቃላችሁ። ወንድምነት እያልኩ አንድ ቀን እንኳን ስታገለግሉ አይቻችሁ አላውቅም። ከመሰረት ክርስቶስ ነኝ ከመካነ ኢየሱስ ነኝ ብለህ ስትለኝ በቃ ጤናማ ቤተክርስቲያን እንደሆኑ ስለማምን ወንድምነት እህትየው እያልኩ ጻድቅ ነው እግዚአብሔር፣ ጻድቅ ነው እግዚአብሔር፣ ጻድቅ ነው። እንዲሁ ነው የምቀጥለው፣ በዚሁ ቅንነቴ ነው የምቀጥለው፣ በዚሁ ቅንነቴ ነው የምቀጥለው፣ በዚህ ቅንነት ነው የምንቀጥለው። ወንድሞች እናቶች፣ ክፎች በራሳቸው ክፋት ተጠማምደው መውደቃቸው የማይቀር ነው። እነሱ ይሄንን አገልግሎት ለማስመታት አይደል በቴሌግራም ግሩፕ ላይ ሆነው ኤርሚያስ ቤት አትግቡ ብለው እያሉ የሚያከላክሉት። ከዛ እኛ ደግሞ የወንጌል ስርጭት አገልግሎት እንከፍታለን አለ ኢዮስያስ። በእውነት የወንጌል ስርጭት አገልግሎቱ የሉተራውያን የወንጌል ስርጭት አገልግሎት ብለህ ቲክቶክ ላይ ልትከፍት፣ የሙሉ ወንጌሎች አገልግሎት ስርጭት ብለህ ልትከፍት አይደል?
ሽቀላ ልሰሩ ካልሆነ በስተቀር ሙሉ ወንጌል የኔ ናት፣ መካነ ኢየሱስ የኔ ናት። በሙሉ ፔንቴኮስታል በጌታ በኢየሱስ ክርስቶስ ያመኑ የእግዚአብሔር ልጆች የኔ እህቶችና ወንድሞች ናቸው። ልሸቅሉ አይደል? 15 ደቂቃ ስለ ኢየሱስ ስበክ ተብለህ ብትባል አሰብክም። ሄሬኖስና አግናጤዎስ ሉተርና ካልቪን ከማለት ውጭ ማለት ነው። ያመጣቸው አሁን ደግሞ አዲስ ያመጡት ማርያም ታማልዳለች እያሉ ነው ሉተራውያኑ ማለት ነው። መሬት ቲክታኩ ላይ ያሉት ምንጭ አምጡ ተብለው ሲባሉ አርቲክል ገላትያን ጥቀስ እንጂ አንተ ሶላ ስክሪፕቸራ ብለን የለ እንዴ? ገላትያን ጠቅሰህ ተናገር እንጂ ከኤፌሶን አምጣ። የትኛው ወንጌላዊ ነው የጻፈው? ከ27ቱ ቅዱሳት መጽሐፍትን አምጣ እንጂ ከአዲስ ኪዳን በውስጠ ቢስምር በቅኔ የሚሆን በተምሳሌታዊ ንግግር የተነገረ ካለ ብሉይ ኪዳን ላይ ናጥቀስ። እኔ ፊት ከነቢያት ከመዝሙራትና ከሙሴ ሕግ መጽሐፍ ማለት ነው፣ ከአምስቱ ፔንታቶክ ጥቀስ። አንተ ሉተራዊ ወንድሜ ማርያም ዘላለማዊ ድንግል ናት ብለህ ከኦርቶዶክስ ጥቅስ ፈላልገህ መጥተህ ናጥቀስ እስቲ። የለም የቡና ወሬ መጽሐፈ ስምምነት ላይ ጽፈሃል። የቡና ወሬ ያልኩት መጽሐፍ ቅዱሳዊ መረጃ ስለሌለው ማለት ነው። ሙሉ ወንጌል ብትጭር መሰረተ ክርስቶስ ብትለቀልቅ እንደ መጽሐፍ ቅዱስ ካልሆነ የቡና ወሬ። አዎ መሰረታችን መጽሐፍ ቅዱስ ነው ብለን የለ እንደ ወንድሞች እናቶቼ፣ ጌታችን ኢየሱስ ነው ብለን የለ ወይ? ክብር ለእግዚአብሔር ብቻ ብለን የለ ወይ? እምነት ብቻ ጸጋ ብቻ ብለን የለ ወይ? የለ ወይ? መጽሐፈ ስምምነት ራስ እንኳን እርስ በርስ ያልተስማማበት ማለት ነው። እንኳን ከኔ ጋር ልትስማማበት ቀርቶ ራሳችሁ እንኳን አልተስማማችሁበትም። ወንጌላውያኖቻችሁ አንቀበለውም እያሉ ነው። አንቀበልም። ሉተር ነው ያለው፣ ግን አንቀበልም። ለምን? መጽሐፍ ቅዱስ ኤቪደንስ የለውም። የለውም። ቅድም ዳዊት ራሱ ሲናገር ነበር፣ ሪከርድ አድርጌዋለሁ። ማርያም ዘላለማዊ ድንግል ናት ብሎ የሚለውን እኛ በቤተክርስቲያናችን እናምናለን በትራዲሽን አሉ። ኦኬ፣ መጽሐፍ ቅዱሳዊ ግን መረጃ የለውም። የለውም። አዎ፣ እኔ ፊት ታዲያ ማርያም ዘላለማዊ ድንግል ናት ብሎ የማውራት ጴንጤው ፊት የማውራት የሞራል ብቃት የለም አንተ። የለም። እና ታዲያ ከኦርቶዶክስ ምን ተለያችሁ ታዲያ እንዴ? ነገ እመቤቴ ወላዲቴ ታማልዳለች የጭንቃ አማላጇ ብለህ ልትለን ምን ቀረህ? ምን ቀረህ እኮ እናንተ ምን ቀረህ? በዓሏ በዓላችን ነው፣ ልደቷ ልደታችን ነው ስትሉ እኮ ነበረ። ያልተረጋገጠ ልደት ግንቦት አንድ የተወለደችው ብለው ልደትሽ ልደታችን ነው እያሉ ሲሉ የነበረው። አዎ ልደቷ ልደታችን ነው ብለው ግንቦት አንድ የተወለደችው ብለዋል። እኔ ጥያቄ ልጠይቃቸው፣ አብራችሁ ስታቸፈችፉ የነበራችሁቱ ማለት ነው። መስከረም 10ም ልደቷ ነው ብላ ኦርቶዶክስ ታምናለች። መስከረም 10 ነው ወይስ ግንቦት አንድ ነው? ንፍሮ ለመቀቀል አብራችሁ ትቆማላችሁ። ፔንቴኮስታልን ለመሳደብ ግን ልደትሽ ልደታችን ነው ብሎ ሊል ማለት ነው። ኦርቶዶክሳውያኑ ደግሞ እንትን አሉ፣ ምንም በር አልከፍቱላቸው አሉ። አቁርቡን እነሱ ጋር ነው ደጅ የሚጠኑት። ቢያቆርቡን ከኦርቶዶክስ የወደቀ ፍርፋሪ ብንበላ ከነ ሙሉ ወንጌል ጋር የጌታን ራት ከምንወስድ ከኦርቶዶክስ የወደቀ ፍርፋሪ ብንበላ እንዴት መታደል ነው ብለው እያሉ ነው የቲክታከሮቹ ሉትራውያን። ሉትራዊ የምትባል ቤተክርስቲያን ባትኖር እኔ ኤቲስት ነው የምሆነው፣ ሌላው ፔንቴኮስታል ጋር አልሄድም ብሎ ያለው ዳዊት ነው። እንደ አማራጭ አይ መሰረተ ክርስቶስ ሄጄ አመልካለሁ አላለም። አየህ፣ እንደ ቤተክርስቲያን እንኳን አይቆጥሩንም፣ እንደ ዳነ ሰው እንኳን አይቆጥረንም። ልብ በሉ፣ አይቆጥሩንም። አማኑኤል ቤተክርስቲያን ሄጄ ጌታን አመልካለሁ አይሉም። ለምን? እንደ ዳንን ሰዎች አይቆጥሩንም። ኤርሚያስ አታክርሩ ነገሩን። አላከረርኩትም፣ ራሳቸውን አይቸከርሩት። እንዴት እንደ ዳናችን አይቆጥሩንም? ዮኒ ማኛ ቤት ያሉትን አልሰማም እንደ ነገረ ድነት ላይ ተጠይቀው አራውንድ ዘቡሽ አትዙሩ እውነቱን ተናገሩ ተብለው ሲባሉ እናንተና ፔንቴኮስታል በድነት አንድ ናቸው አንድ አይደላችሁም ብሎ ሲላቸው አይ በኢየሱስ አንድ ነን እንኳን አላሉ። አንድ አይደለንም ነው ያሉት። በሌ ትናንትና ሲናገር ነበር፣ እዛ ጋር ነበር። አየህ እኛ ነን አልቆርጥልህ ብሎ ያለን።
እኛ በቃ ፍቅር ይሻላል የመሬቷን ቤተክርስቲያን እናቃታለን መካነ ኢየሱስን እያልን እኛ ነን አልቆርጥልን ብሎ ኦኬ። ወንድሜ ዳዊት ሉትራንና አማን ሻሎምን አገናኙን። ለሌሎች የቤት ስራ አንሰጣቸው። እኔ ኃላፊነት ወስጄ ይቅርታ ጠይቃለሁ ብዬ ሽማግሌዎችን ልኬ ነበረ። እዚሁ አጋጣሚ ልንገራችሁ የላኳቸው ሽማግሌዎች እህቴ መሲ፣ እህቴ ሜርሲ፣ ፓስተር ታሬ፣ ወንድሜ ክንፈ እና ወንድሜ አስቼ ሄደው ዋጋ ከፍለው ጊዜ ወስደው በየተናጥል አውርተው ከወንድሜ ከአማን ሻሎም ጋር በትምህርቱ ጉዳይ ሳይሆን በባለፈው ተበዳደልን በተባለበት ይቅርታ ተባብለን ተጠያይቀናል። ከማንዬ ጋር ጨርሻለሁ። ቴንኪው ጌታ እግዚአብሔር ይባርካችሁ። እህቴ ሜርሲ፣ እህትየው፣ ታናሽ እህቴ መስዬ፣ ታናሽ እህቴ፣ ሌሎቹ ሶስቱ ክንፈ ወንድሜ እና ፓስተር ታሬ ታላላቆቼ ወይ እኩዮቼ ብዬ የምጠራቸው አስቼ ቴንኪው። በትምህርቱ ጉዳይ ይቅርታ አልተጠያየቅንም። በሌላው ጉዳይ ላይ ግን ይቅርታ ጠያይቀናል። እኔና አማንዬ ዳዊት ሉተራን ጠይቀውት ከነ ግብረ አበሬ ካልመጣ በስተቀር አይሆንም ብሏል። እኔ ደግሞ እሱ ነው በደለኝ ብሎ ሲናገር የነበረው። እንግዲህ ከበደልኩት እኔ ይቅርታ ጠይቀዋለሁ ብዬ አይሆንም እኛ እንደ ማህበር ነው የምንመጣው ብለው ፖለቲካ ሊሰሩ ማለት ነው። ፖለቲካቸው ስለገባኝ እንግዲህ ወንድሜ ዳዊት ሉተራን እምቢ ካለ ምንም ልታደርጉ አትችሉም። በልቡ ጌታ መንፈስ ቅዱስ ባሳሰበው ሰዓት ላይ ይመጣል። እስከዛ ራሱ ይጸልይበት። እኔም ደግሞ በቲም ቁጭ ብዬ ከነሱ ጋር እንዲና እንደዚህ እያልኩ ስዳረቅበት ሙላው የለም። እግዚአብሔር ይስጥልን ስለደከማችሁት ድካም ብዬ ሁለቱን እህቶቼና ሶስቱን ወንድሞቼ እግዚአብሔር ይስጥልን ብዬ በዚህ ጨርሻለሁ። ኦኬ። ዳዊት ሉተራን ራሱ አልፈልግም ብሎ ስላለ ማለት ነው። መብቱ ነው። ኦኬ። አዎ ከማንዬ ጋር ግን ጨርሰናል። ቲክታክ ገስት ላይ አንድ ጋር ልታገኙን ትችላላችሁ። እናቱ ታመውበት ሆስፒታል ነው ያለው። ጸልዩለት፣ እንጸልይለታለን። አብሬው ቆማለሁ። በትምህርት ጉዳይ ላይ ያልተግባባንበትን ነገር እንዳልተግባባን ልንቀጥል እንችላለን፣ ወይ ደግሞ ተነጋግረን ልንግባባ እንችላለን። ኦኬ አለቀ። እኔ የይቅርታ ለመጠየቅ አደባባይ ላይ እንደዛ ተናግሬ ራሳቸው ሽማግሌዎች ጉዳዩን ይዘውት እየተነጋገሩ እያለ ቤት ከፍተው እኛ ኤርሚያስ 20% ከመጣ እኛ 80% እንመጣለን ለእርቁ ብለው የተናገሩት ቪዲዮ እጄ ላይ ያለ። አየህ፣ ለእርቁ እንኳን ፐርሰንት አውጭ ሆኑ ማለት ነው እነዚሁ ሰዎች ማለት ነው። ኤርሚያስ 20% ነው የመጣው፣ እኛ 80%። እኔ የመጣሁት 100% ነው እርቅ ከዳዊት ጋር ማለት ነው። እነሱ ፐርሰንት ያወጡልሃል። አየህ፣ ቁጭ ብለው እንዴት አይነት ክፎች። በእርግጥም እናገራለሁ ይህንን ይኸውላችሁ፣ ደግሜ ደጋግሜ እናገራለሁ። በእያንዳንዱ ቤተክርስቲያን ውስጥ በጣም ብዙ ፖለቲከኞች የሆኑ ሰዎች አሉ። ቤተክርስቲያንን ለሁለት የሚከፍሉ የኦሮሞና የእንትን እያሉ መካነ ኢየሱስ ቤተክርስቲያን እንዲህ አይነት ችግር ገጥሟት ነበር በታሪኳ ውስጥ፣ ሌሎችም ቤተክርስቲያናት ሁሉ ጭምር። እነሱ የወለዷቸው ልጆች ናቸው። አሁን መጥተው ሊከፋፍሉን ብቻ ሳይሆን ራሱ ሉትራዊን ራሱ ሊከፋፍሉ ከኦሮሞ መካነ ኢየሱስ ነህ ወይስ ከኢትዮጵያ መካነ ኢየሱስ ብሎ የጠየቁት ወንጌላዊውን ነው። ወንጌላዊ አብዶ ነው እየነገራቸው ያለው። ሰይጣናዊ አሰራራችሁን ገብቶት ማለት ነው። እውነቱን ነው ሲያወሩ። ያቸው ልስልስ ያሉ ይመስላሉ። እባብም ቆዳው ለስላሳ ነው። ብራዘር ፖለቲከኞች እንደ ልጅነታቸው አይደለም። ኢዮስያስ እልም ያለ ፖለቲከኛ አልኩ። ፖለቲከኞች ቴሌግራም ግሩፕ ላይ በውስጥ ኢዮሲ ናቲ እያልኩት ፌስቡክ እና ዩቲዩብ ላይ ያንን ያህል አመት ስናገለግለው የነበርን ሰዎች ናቲ ኢዩኤል፣ ኢዮስያስ ኢዩኤል፣ እኔ ቤት ነው የተዋወቃችሁት። ዓለም ያወቃችሁ እዚህ ቤት ላይ ነው። ኤርሚያስ አበበ ላይ ተናገሩ እውነቱን እዚህ አገልግሎት ላይ ማለት ነው። ባገለገላችሁትም እግዚአብሔር አምላክ ይባርካችሁ። ብዙ ነገር እግዚአብሔር ሰርቷል። ቲክታክ ላይ አንተ ማነው ቴሌግራም ላይ ግሩፕ ሰርተህ ኤርሚያስ ቤት አትጉ ብለህ እዛ አሳምፀህ እንደገና ደግሞ መተህ እኔ ጋር ደውለህ ህዝቡ ሁሉ ተው አይደል ኤርሚያስ አልከኝ አይደል ኢዮስያስ
ድንኳናችሁን ነቅላችሁ ከኔ ጋር ሄዱ። እሺ የአባቶች አምላክ ስላለ አንደኛ እኔ ህዝቡ ሁሉ አልተወኝም። እዚህ የሚወዱኝ እህቶችና ወንድሞች አሉ ከነ ድካሜ ጭምር። ድንኳናችሁን ነቅላችሁ ሂዱ። ምን ስትፈይድልኝ? ኢዮስያስን ብሎ አንድ ሰው አላየኝም። ማንንም ሰው ብሎ እዚህ ገስትም ላይ ያላችሁ ከገስትም ውጭ ያላችሁ በሙሉ እኔም ማቃችሁ እዚህ እኔ ቤት መታችሁ ነው። እናንተም አልካዳችሁም። ጌታ እግዚአብሔር ይባርካችሁ። ታናናሾቼ፣ ታላላቆቼ፣ ኩዮቼ የሆናችሁ ወንድሞችና እህቶች አይ ላቭ ዩ ወዳችኋለሁ። መሰሪዎቹንም ጭምር ነው የምወደው። ለእነሱ ሁሉ የምህረትና የይቅርታ ልብ ያለኝ ሰው ነኝ። በዚህ ቤት ላይ ተዋውቀህ ለዓለም ከነ ወንድም ጭምር ቴሌግራም ላይ ግን ቁጭ ብለህ ስትዶልት የነበረውን እጄ ላይ ጣላችሁ። እግዚአብሔር እጄ ላይ እንዲህ ነው እግዚአብሔር ጻድቁን ሲታደግ፣ እንዲህ ነው እግዚአብሔር ቀኑን ሲታደግ ማለት ነው። እንዲህ ነው እግዚአብሔር ሲዋጋ፣ እጄ ላይ ጣላችሁ። እነሱም ካወጡ ያወጡብናል ብላችሁ አውጡ። ምን የምታወጡት ነገር እርስ በርሳችሁ እዛው ስታወሩ ስትዶሉት የነበራችሁትን ፖለቲካ ነው የሚያወጡባችሁ። ዘረኝነት ስታቦካ ይሄኔ አማራ ነው ይሄ ሰውዬ እያልክ ስታቦካ ነበራ። በኦሮሞነትና በአማራነት በወላይታነት እዛ ቁጭር በደም የተገዛ ህዝብ ልትከፋፍል ከፋፋዮች ክፉ ከሆኑ አባቶቻችሁ ይሄንን የተማራችሁት እናንተም የአባቶቻችሁ ልጆች ናችሁ። ማንም ሁን የትኛውም ቸርች ውስጥ ተቀመጥ፣ ሙሉ ወንጌል ሆነህ እዚህ መተከፋፍላለሁ ብለህ ካልክ አንተ አባቶች ሲከፋፍሉ የነበሩት የእነሱ ልጆች ነው ማለት አደብ ትይዛለህ። በክርስቶስ ቤተክርስቲያን ላይ በዘር በቀለም በቋንቋ በደም አትከፋፍልም። እጄ ላይ ጣላችሁ። ትናንትና ለዛሬ ማለት ነው። እጄ ላይ ሪከርድ ራሴን የሰማችሁ ራሴን ሪከርድ ያደረኳችሁ ከየትኛውም ቸርቹ ነው። መሰረት ክርስቶስ የሆንክ እንደሆነ አርፈ ተቀመጥ። የእግዚአብሔርን ህዝብ በደም የተገዛ ህዝብ አትከፋፍል። ጉባኤ እግዚአብሔር ነኝ ያልከ አርፈ ተቀመጥ። ጌታን አምልክ። ጌታ በደም የገዛው ከዓለም ርኩሰት የጠራው ህዝብ ነው። ርስቴ ህዝቤ ብሎ ያለው በቋንቋ በቀለም በዘር በትውልድ በጎሳ አይደለም የጠራን እግዚአብሔር። አንተ የኦሮሞ መካነ ኢየሱስ ነው ብለው የሚሉ እነዚህ ነውራሞች፣ እነዚህ ነው የምትከተሏቸው ወንድሞች ናቶቼ። አለ እንደ ኦሮሞ መካነ ኢየሱስ የሚባል ኢትዮጵያ ውስጥ የኢትዮጵያ መካነ ኢየሱስ እንጂ በኦሮምኛ ቋንቋም በሌላም ቋንቋ ይሰበካል። የአማራ መካነ ኢየሱስ የሚባል አለ እንደ ወንድሞች ናቶቼ። ይሄ ነው የመጨረሻ እነሱ ግባቸው። ይኸው እጄ ላይ ጣላቸው። በዚህ ሌሊት ቪዲዮ ሲዶልቱ የነበሩበት ማለት ነው። ራሳቸው እየወጡ መናዘዝ ጀመሩ። እስሬ እንዳደርሱ አንተ ሰውዬ ይቅርታ አድርጉልኝ ወንድሞቼና ወንድሞቼ። እኔ ያመኛልም እታመማለሁ አልኩ። መተህ የአማራ ሙሉ ወንጌል ብለህ እንዳጠራ ፕሊዝ። ጌታ እንደዛ የሚያውቀው የለም። ከአማራ ህዝብ የተዋጁ በእግዚአብሔር ልጅ ደም የተዋጁ ልጆች ነው ያሉት። እግዚአብሔር ከኦሮሞ ደም የተዋጁ ልጆች ነው ያሉት። በአንዱ ደም ነው ያጠበን። አንዱ ጌታ ነው የሞተልን። በምናገረው ቋንቋዬ ብሔሬንም አታውቀውም። አማራውን ይሁን ኦሮሞ አታውቁትም። ኦኬ፣ ግን አትከፋፍሉን። የእግዚአብሔርን ህዝብ አትረብሹ። እናንተ መርዝ ጠጥታችሁ መጣችሁ ማለት ነው። አትረብሹ። በቴሌግራም ይዶልታሉ እዛ ቁጭ ብለው። የምን ይቅርታ ጠይቀዋል ነው? ስንቱን ነገር እያበላሹ ይቅርታ ጠይቀዋል። ስንቱን ነገር አበላሽተው የስንቱን ሰው ይቅርታ በምንም ማለት ነው። ስንቱን ሰው እኮ አሰናከሉት እህቴ። ለዚህ ነው አንናገርም ብለን ይዤ እንጂ ስንቱን እኮ ነው ያበላሹት። እግዚአብሔር ጌታ የጻድቅ ነበር ሲገልጥልኝ። አየህ፣ ቁጭ ብላችሁ ስትዶልቱ ነበር ከማያምኑ ሰዎች ጋር ቁጭ ብላችሁ። አዎ ኢዮስያስ ወንድምህ ራሱ ናቲ ከኦርቶዶክሳውያን አገልጋዮች ጋር ይነጋገር የለ? እውነቱን ልንገርህ ፍርጥ አድርጌ ትዶልታላችሁ አይደል? ቁጭ ብላችሁ። ቀሲስ ዲበኩሉ ወጥቶ ምን ነበር ያለው? መረጃ የሚሰጠኝ አለ ብሎ ያለው ማን ነው? መረጃ ሰጪ። ምን አይነት መረጃ ነው የምታወጡት እናንተ? የቤተክርስቲያን መረጃ ለማያምን አንድ ኦርቶዶክሳዊ ቄስ ምን አይነት መረጃ ነው የምታወጡት?
ምን አይነት መረጃ ነው የምታወጡት? ወንጌል ሰብኩ አይደለም የመጣችሁት ማለት ነው። እኔ ታቅልሃለሁ እዚህ የሚዶለትብኝን ነገር አየህ፣ አላቅም ነበር። ጌታ ኢየሱስ ምስክር ነው አልኩ። ጌታ ካልገለጠልኝ በስተቀር ነው ነርታኝ ወስዳኝ ልታርደኝ እንኳን ብትፈልግ እንኳን ራሱ እንኳን አላቅም። ጌታ ካልገለጠልኝ በስተቀር እግዚአብሔር ደጉ ግን ይገልጥልኛል። ዝም ብዬ ፍዝዝ ብዬ ሲሄድ ይገልጥልኛል፣ ይናገረኛል እኮ ነው ብዬ የምልህ። አምላኬ ኢየሱስ ይናገረኛል። በደንብ ነው የሚናገረኝ። ቆጭ አድርጎ ነው የሚናገረኝ ምን ሊመጣ እንዳለ። ለዚህ ነው አውቄ የምነግራችሁ አስቀድሜ ሶሻል ሚዲያ ላይ። አዎ ሀንቾ እንዴት ታዲያ በደንብ ይዶልታሉ። አየሽ ቁጭ ብለው እኔ እዚህ ወንድሞቼ እህትነት እላለሁ፣ እነሱ በውስጥ ይዶልታሉ። ኤርምያስ ቤት አትግቡ ብለው። እግዚአብሔር ምሕረት ያርግላችሁ። የጌታን ቤተክርስቲያን የኦሮሞና የአማራ በቃ አሞኛል አልኩ። የጌታን ቤተክርስቲያን የኦሮሞና የአማራ ብለህ ስትከፋፍሉ ለምደዋላ። በ90ዎቹ ዓመተ ምህረት እኮ ይኸው የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ለሁለት የከፈለ ጉዳይ እኮ ነበር። አየህ እነሱ ልጆች ናቸው። አባቶቻቸው ቤት ሲያወሩ የሰሙትን ነው መጥተው የሚያወሩት አይመስልህም? አዎ ሶፋ ላይ ቁጭ ብሎ አንደኛው አገልጋይ ለሌላኛው አገልጋይ የሚሸርበውን በዘር በቋንቋ የሚሸርበውን የሚጠር እንትን የሚለውን እነሱን ቁጭ ብለው የሰሙ ሰዎች ናቸው። አሁን ቲክታክ ላይ መጥተው ትልቋን ቤተክርስቲያን መካነ ኢየሱስን የማይወክሉ ነውራም ነገር ሲያወሩ የሚውሉት ኢየሱስ ያድናል፣ ኢየሱስ ጌታ ነው አይሉም። ከኛ ጋራ ለብቻቸውም አይሉም። አባቶቻቸው ቤት ውስጥ ከእናቶቻቸው ጋር ቡና እየጠጡ ሲያወሩ የሰሙትን ያንኑ ይዘዋል። ዳዊት ሉተራን እግዚአብሔር ምሕረት ያርግልህ። የኦሮሞ መካነ ኢየሱስ ነህ፣ የኢትዮጵያ መካነ ኢየሱስ ብለህ የተናገርከው የራስን ወንጌላዊ ነው። እንዲህ አይነት አጀንዳ የሰነቃችሁ ሰዎች ናችሁ። ምሕረት ያርግላችሁ እግዚአብሔር። የእግዚአብሔር ሕዝብ የምትሰሙ ጸልዩ፣ የምትሰሙ አስተውሉ። እዚህ ቤት መምጣት ከሌለብህ አንፎሎ ብሎክ አድርገህ ውጣ። አንዳችሁም ለአንድ ደቂቃ እንዳትቀመጡ። የሚጠቅም ነገር እዚህ አታገኙ ማለት ነው። የሚጠቅም ከሆነ በቃ አብረን ነው የምንሰራ የእግዚአብሔር መንግስት ስራ። ጌታ ጸጋና ሰላም ያብዛላችሁ። ተባረኩ አለው። እህትዬው ጸጊ የምትይው ነገር ካለ ላንቺ ልስጥሽ። አረ ሰው የቀደመኝ ብዙ ሰው እኮ አለ ኤርብዬ። ከታች ልምጣ ብዬ ነው። አይ ነው ችግር የለም። ሁሉም ተናግሮ ይወርዳል። ሰላም ብያለሁ። መጀመሪያ ሁላችሁም ከላይም ከታችም ያላችሁ ወገኖች መጀመሪያ ሰላም እላለሁ። ተባረኩልኝ። በእውነት ከኤርሚ ጎን የምትቆሙ በሙሉ ጌታ ኢየሱስ ዘመናችሁን ይባርክ። ለኤርሚ ብለን ሳይሆን የምንቆመው አጠገቡ ወይም ደግሞ አብረን የምንቆመው ከሱ ጋር ወንጌሉ መቀጠል ስላለበት ነው። ወንጌል ስለሚሰበክ ለዛ ነው አብረን የምንቆመውና ተባረኩ። ስለ ወንጌል ስትሉ እየተሰደባችሁ ብዙ ነገር እየተባላችሁ አብራችሁ ስለምትቆሙ ማለት ነው። እና ተባረኩ ማለት እወዳለሁ መጀመሪያ። ሁለተኛ ደግሞ ኤርሚዬ በቃ እኔ አሁን እያየሁት ያለሁት ነገር በዚህ በዚህ ብሎ ክፉ በቃ በወንድሞች እየተጠቀመ ወንጌሉን ሊያስቆም እያሰበ ይመስለኛል፣ ክፉ ማለት ነው። ግን አይሳካለትም። እና በጣም ያሳዝኑኛል እነዚህ ወንድሞች ደግሞ የክፉ መጠቀሚያ የሚሆኑ ወንድሞች ያሳዝኑኛል። ስለ እውነት በቃ እንዴት ሰው መንፈሳዊ የሆነ ሰው መጽሐፍ ቅዱስ የሚያነብ ሰው እኔ እንደዚህ ነኝ እንደዛ ነኝ የሚል ሰው እንዴት መጠቀሚያ እንዴት ወንድሙን ይጠላል? ሰው እንዴት ወንድምን ከመጥላት ይጀመራል? አገልግሎት ወንድም ከመጥላት አይጀመርም። ሰው ሊያገለግል ሲያስብ መጀመሪያ የእግዚአብሔር ቃል የሚለን መጀመሪያ ፍቅር ነው አይደል? የሚቀርብ ከመስዋዕት የሚበልጥ መጀመሪያ እኮ ወስደህ የሆነ የምታቀርበው ነገር ፍቅር ይበልጣል። እኔ በእውነት በጣም ነው እያዘንኩ ያለሁት። ግን ይዶልታሉ፣ ይስማማሉ። አንዳቸውም ተሳክቶላቸው አላየሁኝም። አንዳቸውም። ምሕረት ያርግላቸው በእውነት። እኔ በጣም ነው አንዳንድ እያሳዘኑኝ ሁሉ ይመጣሉ። ሰው እንዴት መጠቀሚያ ይሆናል? እንዴት ያጋንንት መጠቀሚያ ይሆናል? እንዴት አንነቃም? ክርስቲያኖች ሆነን እንዴት መንፈስ መለየት ያቅተናል? ገብተው ሲተኙ ከዶልተህ ገብተህ እንደ ክርስቲያን መንበርከክ ይችላሉ? ሊጸልዩ
ዛሬ ምንድን ነበር ሳደርግ የዋልኩት ምናምን ብለህ ለራስህ እኮ ትጠይቃለህ አይደል እንዴ? ምን ነበር ሳደርግ የዋልኩት? እና አይምሮ አይወቅስህም? መንፈስ ቅዱስ አይወቅስህም? መንፈስ ቅዱስ የለም ማለት ነው? ይቅርታ ጠይቀዋል ብለሽ ቅድም ጀምረሽ የምትጽፊ ወይም የምትጽፍ ወንድም አለ ሄጄ ነበር ሰምቻቸዋለሁ። የጠየቁት ወንጌላዊን ነው የጠየቁት ይቅርታ። ያወሩትንም ሰምቻለሁ። እንሰማለን፣ እዛም ብለን እንሰማለን። ለምን? እውነቱን ማወቅ ስለምንፈልግ ማለት ነው። በቃ ይቅርታ መጠየቅ ከፈለጉ ይምጡና እዚህ ይቅርታ ይጠይቁ። ኤርሚ ይቅርታ የጠየቁት እዛ ወንጌላዊን ነው። ለምን? እሱን ይቅርታ ካልጠየቁማ በቃ አያስኬዳቸውማ። ሰውየው በጣም ነጯን የሚናገር ሰው ነው። አላያችሁትም ትናንትና? ስለዚህ ያላቸው እድል እሱን ይቅርታ ጠይቀው እሱን መያዝ ነው ያላቸው። አላማቸውን እናንተ በጣም አላወቃችኋቸውም። ሰዎቹ በደንብ አልገባችሁም ስለነሱ እና በጣም በቃ እኔ በጣም ልቤ በጣም ነው የወረደው። ግን ኤርሚዬ አንተ ልብህን ጠብቅ። እስከ ዛሬ ምንም አልሆንክ። ይሄ ሁሉ መዓት ይሄ ሁሉ መዓት ሰው እየወረደበት ግን በቃ እግዚአብሔር ያቆመው ሰው ስለሆነ ነገም ቆሞ ታዩታላችሁ። እና አትድከሙ። እየደከማችሁ ያላችሁ ሰዎች በከንቱ አትጨርሱ፣ ኃይላችሁን አትጨርሱ። ለሌላ ነገር አውሉት። በቃ አትጥሉትም። ለምን? ኤርሚን ያቆመው ራሱ እግዚአብሔር ስለሆነ እግዚአብሔር ስራውን ሲጨርስ ራሱ እኮ ያስቆመዋል። በቃ ኤርሚ እኮ ቤት ከፍቶ ገስት ላይ ቢያስገባቸው ይሄ ሁሉ ጸብ የለም። ታውቃላችሁ፣ አላስገባም ስላለ ነው የሁሉ ብጥብጥ የመጣው። ካስገባቸው ችግር የለም። ለምን? ይታወቃሉ። እሱ ቤት ብቻቸውን እንደማይታወቁ ያውቃሉ። እኔ አሁን ቤታቸው ሄጄ ነበረ ተሰብስበው፣ ያውም ይሄንን ትኩስ ወሬ እያወሩ 100 ምናምን ሰው ነው ያለው ቤታቸው። ይህንን ትኩስ ወሬ ይዘው ማለት ነው። የኤርሚ ስምም እየተነሳና እግዚአብሔር ጸጋን ካልሰጠ በስተቀር ሰሚም አይኖርም። እና በቃ በእውነት እኔ አንተም በቃ ኤርሚዬ የሚወረወረውን ድንጋይ ዝም ብለን እየሰበሰበን እንስራበት። ተዋቸው በቃ። ካላነሳናቸው እኮ የሚያነሱት ነገር አይኖርም። ዝም ብለው ያወሩ። አንተም ወንጌልህን ቀጥሎ እንድማለ እኛም አብረንህ አለን። ብቻህን አይደለህም። ማንም ጥሎ አልሄደም። ጥሎ መሄድ የፈለገ እየሄደ መሄድ ይችላል። ችግር የለም። እውነተኛ የሆነ ሰው እኮ አይሄድም ከአንተ ጋር። ከእውነት ጋር የቆመ ሰው አይሄድም። እና የመጡትም ለዓላማቸው ስለነበረ ዓላማቸውን ላለመፈጸም ሲያቅታቸው ሄደዋል። ኦፍኮርስ የሄዱትን ሄደዋል። በቃ በጌታ ሰላም ብለን አሰናብተናል። የገረመኝ በቃ አይታወቅብንም ብለው ቲክታክ ማነው ቴሌግራም ግሩፕ ላይ ኤርሚያስ ቤት አትግቡ ብሎ እዛ ዶልቶ ሲያበቃ እዚህ ደግሞ መጥቶ ሰውትቶ ሄደህ ብሎ አለኝ ኢዮስያስ። በጣም ነው ያለቀስኩት የዛን ቀን ስትናገር ጌታ ነው። በጣም ልቤ ተሰበረ። እንዴት እንደዚህ ይባላል? አሁን እንዲያውም በሰላም ነው ያወራው። የዛን ቀን ግን ስታወራው ድምፅ ነበረው ኤርሚዬ ስታወጣው በጣም ነው ወስጦ ገብቶ የሆነ ሾፕ ላይ ነበርኩኝ በኢየሱስ ስም ብዬ ነው የጮኩት። እና ይህ እንዲህ አይነት መንፈስ እኔ በእውነት አይዶን ነው ምን አይነት መንፈስ እንዳላቸው እኔ አይዶን ነው። ኢቨን መንፈስ ቅዱስ አላቸው እነዚህ ሰዎች ውስጣቸው እኔ አይመስለኝም። ኤርሚ በጣም ይቅርታ ይደረግልኝ። ይሄ በእውቀት አሁን እዚህ ሀገር ቴዎሎጂ መምህራኖች አሉ አይደለ? የማያምኑ ግን የቴዎሎጂ አስተማሪዎች እንትኑ የሌላቸው እውቀቱ ነው ያላቸው። እውቀቱ ነው ያላቸው አስተማሪዎች ናቸው፣ ግን አማኞች አይደሉም። እኔ አሁን ሳስባቸው እንደዛ እየሆኑብኝ መጥተዋል እነዚህ የሚያውቁ ሰዎች። ለምን? ውስጣቸው መንፈስ ቅዱስ የለም። ይችሉበታል ማስመሰል በጌታ በኢየሱስ ስም በጌታ በኢየሱስ ይችሉበታል። ይሄው የቴሌግራም ግሩፕ እራሳቸው ናቸው የተናገሩት እራሳቸው። እና ኤርሚ አንተ ዝም ብለህ ጠብጥብ፣ አንተ ዝም ብለህ ጠብጥብ፣ የፊትህን እያየህ ዝም ብለህ ጠብጥብ። በቃ ጌታ የሰጠህን ብቻ አንሳ፣ እሱም ብቻ ኤርሚዬ። አንተ እሱን ስታነሳ በቃ እንትኑ ሁሉ ይቀየራል። ጌታ ቲክቶኩ ራሱ ይቀየራል። እኔ በብዙ አይቼዋለሁኝ። አንተ ዝም ብለህ በቃ መጽሐፍህን አንሳ። አንተ በቃ ዝም ብለህ ስበክ። ተዋቸው። እግዚአብሔር ይዋጋልሃል። እየተዋጋልህ ነው አሁንም ቢሆን ኤርሚዬ ታውቃለህ። ጌታ ስለአንተ ስለሚዋጋ ድብቁን ጦር ስለሚያስነሳ ነው እንጂ እንዳነሳሳቸው እንደ ግሩፕ አፈጣጠራቸው በዚህ በዛ ድሮ ነበር የሚጥሉህ፣ ግን አይጥሉህም። ለምን? ጌታ አለ። በራሳቸው እርስ በርሳቸውን የሚያባላቸው ትንሽ ቆይቶ
ድብቅ ጦር አስነስቶ እርስ በርሳቸው ለማየት ያብቃ። ዝም ብለሃል ተቀጥሎ እንድማለ። ግን አንድ ጥያቄ አለኝ ኤርምዬ፣ አንድ ጥያቄ አለኝ። አሁን ኦርቶዶክሶቹ እኛን የሉተር ብቹሎች ይሉናል አይሉንም? አይ የሚሉን አይመስለኝም። ያላወቁ ሊሉን ይችላሉ። ሉተር የእናንተ አይደለም ብለው ስላሉ የቲክታከሮቹ እነሱን ይጠይቁ። እኔ ግን በቃ ጌታ ስሙ ይባረክ ብያለሁ። የሉተር ቡችላ ከመባል በቃ ድነናል ማለት ነው። እኔ በቃ ጥያቄ የፈጠረልኝ እሱ ነበረ። አሁን እኛ ነው እነሱን ነው የሚሏቸው ብዬና ለፔንቴኮስታሉ ሉተር ምኑ ነው እኮ አሉ እራሳቸው እነዚህ። አሁን እኔ በጣም ያፈርኩት ይህንን ድምፅ በዩቲዩብ ላይ ተቀምጦ ዩቲዩብ ላይ የሚሰሙ በጣም ብዙ ወገኖች፣ እናቶች፣ አባቶች አሉን፣ ወንጌላውያን በጌታ የቀደሙ እናቶቻችን 2 ሽበት ያወጡ አባቶች። ይህ አልነበረም የኛ የወንጌላውያን መልክ። እዚህ ዓላማ ያለው ወንጌል ለመስበክ የወጣና ዓላማ የሌለው በዘር ሊከፋፍሉን የወጡ እነኚህ ሰዎች አይነት ገጠሙን ማለት ነው። አሁን ምን ያህል ያዝኑ በጣም ነው። ዩቲዩብ ላይ ምናልባት የምትሰሙ ዩቲዩበሮች ካላችሁ ጭንቃል ብቻ ቆርጣችሁ ማለት ነው። ዩቲዩብ ላይ ያላችሁ የምትሰሙ የወንጌላውያን አማኞች እናትና አባቶች ምን እየተወራ ምን እየተደረገ እንዳለ ምንጩን ሶርሱን አታውቁትም። በዚህ ሚዲያ ላይ የተሰለፈ የራሱን ኢጎ ለማስጠበቅ የጌታን መንግስት ደግሞ ወንጌል ለመስራት ደግሞ የወጡ አሉ። አሰላለፋቸው የተለየ ነው። ስትሰሙ እናንተ ትለዩናላችሁ፣ ታውቁናላችሁ። ማ ወንጌል እንደሚሰብክ ማ ወንጌል እንደማይሰብክ የእያንዳንዳችን ድምፅ ተቀርጦ ከነ ፎቶችን ከነ ምስላችን ጭምር ስለሚመጣላችሁ እናንተ ትለያላችሁ። ነገሩንም ደግሞ ሳታውቁ ፈጥናችሁ ደግሞ በኮሜንት ሁሉ ጭምር የምትሰድቡን የምትዘለዝሉ ሰዎች እንዳላችሁ ዩቲዩብ ላይ ተረድቻለሁ። ወንጌል አላሰራ አሉን። ሉትራውያንን ብለው የሚሉ እዚህ ቲክታክ ላይ ያሉትን ያልኩት እንጂ ቤተክርስቲያኒቱ መካነ ኢየሱስን አይደለም እያልኩ ያለሁት። ሉትራውያንን ብለው የሚሉ ምንም አይነት የወንጌል ሽታ የሌላቸው ሰዎች ለኦርቶዶክሳውያን ወንጌል መስበክ ብላስፌሚ ነው፣ በደለኝነት ነው ብለው አሉን። ማለት አፋችሁን ያዙ፣ አፍን ዝጋ ኤርሚያስ፣ ለኦርቶዶክሳውያን፣ ለካቶሊካውያን፣ ለአይሁዳውያን እያልክ ወንጌል አትስበክ አሉን። ቪዲዮአቸውን አሰማናችሁ። እነዚህ ሰዎች ከማያምኑ ሰዎች ጋር፣ ከኦንሊ ጂሰስ ጋር፣ ከካቶሊክ ጋር፣ ከኮፕቲክ ኦርቶዶክስ፣ ከኢትዮጵያ ኦርቶዶክስ ጋር ገስት ላይ ቁጭ ብለው ሙሉ ወንጌል ቤተክርስቲያን አትባልም፣ መሰረተ ክርስቶስ ቤተክርስቲያን አትባልም። ምክንያቱስ መሰረተ ክርስቶስ መካነ ኢየሱስ ቤተክርስቲያን ውስጥ ያለ ጠረጴዛ እስከሌላችሁ ድረስ ቤተክርስቲያን አትባሉም ብለው አሉን። በምናገለግልበት የጸጋ ስጦታ በልሳን የቻይናን ጽሑፍ ሸምድዳችሁ ብለው አላገጡብን። ኑ በልሳን ስደቡን አሉ። እኔ በልሳን ምጸልይ ፔንቴኮስታል ነኝ። ራሷ የኢትዮጵያ ወንጌላዊት መካነ ኢየሱስ ቤተክርስቲያን ካሪዝማቲክ ነኝ ብላለች። በልሳን የሚጸልዩ አገልጋዮች አሏት። የቻይና ጽሑፍ ነው ብለው ያሉት እነዚህ ሰዎች ናቸው። ምን እናቶች አሁን ሲሰሙ ምን ልባቸው ምን ያህል እንደሚሰበር እኔ ይታየኛል፣ ይታየኛል። እነዚህ ባለጌዎች ብለው ቢሉን እኔን ጨምሮ እውነታቸውን ነው። ዓላማ የሌለው ሰው ባለጌ ነው። አባቶች ልባቸው እንዴት ያዝን። ከእያንዳንዱ ቤተክርስቲያን ይሰሙናል። እኔ እንደኛ አይነት እናቶችና አባቶች አግኝቼ ምን እያደረጋችሁ ነው ብለው ቢገስጹኝ አንገቴን አቀርቅሬ የሚናገሩኝን ከመስማት ውጭ መልስ እንኳን አልመልስላቸውም። ምን እላለሁ? ለኦርቶዶክስ ወንጌል አትስበኩ፣ ለካቶሊክ ወንጌል አትስበኩ፣ የዳኑ ናቸው ብላስፌሚ ነው ብሎ የሚል የመካነ ኢየሱስ ቤተክርስቲያን አባላትና አገልጋዮች ነን ብለው የሚሉ ሰማሁ በዘመኔ። ወንጌላዊት መካነ ኢየሱስ ቤተክርስቲያን ከሙሉ ወንጌል ጋር ምኗም አይደለም ብለዋሉ። አባቶቻችንና እናቶቻችን ግን በመከራው ዘመን አብራችሁ ስዘምሩ ነበር። ጊታራችሁ እንኳን እንዳይሰማ በልሳን ጌታ መንፈስ ቅዱስ እንኳን በጸሎት ስፍራችሁ ሲወርድ በልሳን እንኳን ሰው በሚጸልይበት ሰዓት ላይ ጎረቤት እንዳይሰማ እያላችሁ የነገራችሁን ያደጉ ዘመን
ያመኛል። እኛ ልጆቻችሁ አደግንና በእናንተው ጸሎት እግዚአብሔር ወልዶን ከዓለም ርኩሰት አስመልጦ ያመጣኝ አንዱ ሰው ነኝ። ዛሬ ኢየሱስ ለኦርቶዶክስ አይሰበክም ብለው አሉኝ። እናንተ ግን ኦርቶዶክስ ሆኜ ለእኔ ሰበካችሁኝ። ዲያቆኑን እግዚአብሔር በሙሉ ወንጌል ቤተክርስቲያን ስብከት አዳኑ። በጣም ይቅርታ እናቶች፣ ይህን ቪዲዮ የምሰሙ አባቶች፣ እንዲህ ባይሆን ደስ ባለኝ ነበር። ወንጌል አትስበኩ አሉኝ። ስራዬ ላይ መጡብኝ። እኔ ስራዬ ነው ወንጌል ሰባኪነት። የጴንጤው ማህበረሰብ ተፈራርሞ አይደለም የሰጠኝ። አምላካችሁ አምላኬ ነውና ጌታችሁ ጌታዬ ነውና እሱን ስቀበል በመንግስቱ ደግሞ የማገለግልበትንም ጸጋ ሰጠኝ። በደንብ አጣርቼ በደንብ አረጋግጬ ነው የወጣሁት። ሰምቼ አይቼ ነው ከጌታ የወጣሁት። ኦርቶዶክሳውያኑ አሁን በዚህ ሰዓት ምን እያሉ ነው? የ5 ዓመት ትግላችን ፍሬ ያፈራ እያሉ ነው። ለምን? ለኦርቶዶክሳውያን ወንጌል መስበክ ብላስፌሚ ነው ብለው እንዲያወሩ በገንዘብም ገዝተዋቸው ሊሆን ይችላል። እኛ እንደዛ ነው የተሰበክነው። ሕይወት ብርሃን ቤተክርስቲያን መድረክ ላይ እንደዛ ነው የተሰበክሽው እህቴ። ገነት ቸርች እንደዛ ነው የተሰበካችሁት ወይስ ወንጌል ለፍጥረት ሁሉ ስበኩ ነው የተባልነው? መረቦቻችሁን ወደ ጥልቅ ጣሉ ብለን ነው የሰበኩን አገልጋዮቻችን፣ ፓስተሮቻችን፣ ቄሶቹ ወይስ እርስ በርስ ተናጩ ብሎ ነው የሰበኩን? የአባቶች አምላክ በእያንዳንዳችሁ ቤት ላይ ስራ ይሰጣችኋል። ስራ ባሽክላ መረባችሁ ይዛችሁኝ ልትጥሉኝ ያሳየኝ ከ6 ወር በፊት ነው ጌታዬ። ቀድሞ ከዱለታችሁ በፊት አትይዙኝም ስሻገር ነው ያሳየኝ። አትይዙኝም አዝመራውን ሳጭር ነው ያሳየኝ። አዎ ብቻዬን ቆሜ የፈለጋቸውን ቪዲዮ ይለጥፉ፣ የፈለጋቸውን ይባሉ። ኦኬ ኦኬ። እስቲ እነሱ እንዳለ ተጠራርተው ይግቡ ገስት ላይ። እኔ አንድም ሰው አላስገባም እዚህ ያሉትን እህቶችና ወንድሞቼን። ኦኬ እነሱ ያስገቡ። እነሱ ተጠራርተው ማለት ነው ይጠራሩና ላይቭ ገስት ይግቡ። እዛ ቤት አትሂዱ፣ ብዙ ሰው እንዲሰማው አታድርጉ፣ አትሂዱ ብለው በውስጥ የዶለቱትን እነሱ እስኪ ለብቻቸው ይግቡ። 150 ሰው 200 ሰው ከሰማቸው በሙሉ ዋና ዋና የሚባሉት ተሰብስበው ማለት ነው። እኔ ብቻዬን እገባለሁ። የዛን ቀን ታዩታላችሁ፣ ህዝቡን ታዩታላችሁ። ኦኬ ማፈሪያ በሚያያቸው ሰው ቁጥር ቆጥረው ይኮፈሳሉ። ኦርቶዶክስ እንደዛ አድርጋ ነው ህዝቧን ያስቀረችው። እኔ ኤርሚያስ የሚባሉ 3000 እና 2000 ሰው ነበር እሱ ጋር የሚገባበት ቲክቶክ ላይ እኔ ስመጣ ነበረ ለመጀመሪያ ጊዜ። ማንም አኬ በለው ዘኬ አንዳቸውም አይታዩም ነበር። 30 እና 40 ሰው ነበር የሚያያቸው የነበረው። እኔ ወደ ቲክታክ ስመጣ ነው 2500 3000 ሰው ይሰማ የነበረው። ከፈለጋችሁ ከኦርቶዶክሱ ቄስ አፍ አሰማችኋለሁ። 2000 3000 ሆነው ኤርሚያስ ቤት እየገቡ ከዛ ውስጥ 1000 የሚሆነው ኦርቶዶክሳዊ ነው። አባቶች ባዶ መቅረት አይሆንም ወይ? አታወግዙም ወይ? ለምንድነው ዝም የምትሉት አሏቸው እኮ እየሰማው። እነ መዝሙረ ያሬድ እነ መምህር ቢንያም ያውጉዙልን ቀሲስ ቴዎድሮስ ለምን ዝም ይላሉ? ሰውየው የዋዛ አይደለም። ሰውየው በጣም ብዙ ህዝብ እያሳሳተ ነው እያልነውት ይፍጠኑ ብፁዕ አባታችን። ቡራኬው ትድረሰኝ ጸሎቶ ታግዘኝ እያሉ አስወገዙ። ቲክታክ እነማ ነው? መጋቢ አዲስ መጋቢ አዲስ እሸቱ አይነ ስውሩ በወላዲት አምላክ ይሁንባችሁ። ቲክታክ ላይ ገብተን እንከራከራለን ብላችሁ የምትሉ እያመቻቿችሁ ነው። አደገኛ እየፈረስን ነው እኮ ነው ያሉት ጳጳሳቱ። እኔ እኮ እዛ ሰዎች አሉኝ እኮ ብዬ ሰዎች አሉ፣ የእግዚአብሔር ወንዶችና ሴቶች ልጆች አሉ። እንደሚባለው አይደለም። ወጣቱ እያለቀ ነው። ባዶ መቅረት አይሆንም ወይ? ማንን ልትመሩ ነው? ልመናቸው ይሄን ነው። ያውጉዙልን። በስብሰባቸው ላይ ዮናታን አክሊሉ፣ ኤርሚያስ አበበና ትዝታው ሳሙኤል ስንታኘክ ነበር። ቪዲዮን ስንቴ ደጋግሜ ያሰማኋችሁ። ብዙ ህዝብ እያሳቱብን ነው። ብዙ ህዝብ እየሄደ ነው።
መጽሐፍቶቻችን ተገለጡ። ቤተክርስቲያን ተዋረደች፣ ልጆቿን አጣች። በጉባኤ ቤት የአንድነት ችግር ገጥሞናል። በገዳማቱ በሊቃውንቱ የኔታ ማነው ተክለ ሃይማኖት አዳነ ፔጅ ላይ ቀርቦ ሊቀ ሊቃውንቱ አየ እግዚአብሔር እዚህ አዝመራውን አንጥቶት ዘመንን ሁሉ ወንበር ስትሰብር በመካነ ኢየሱስ ቤተክርስቲያን ስርዓት ጌታ አንስታመልክ ከዛ ሲሰበክ ወንጌላዊና ቄሶቹ ሲሰብኩ መሰረት ክርስቶስ ቃለ ሕይወትም ሆነ ሲሰበክ ለያዥ ላይ ጋራዥ አስቸግረን ያዟት መንፈስ ቅዱስ ወረደ ብለው በእርግጥም ወርዶብን እና ይህን ዘመንህን ሁሉ ታዲያ የጠጣኸውን የወንጌልን እውነት እርሱ ያዳናቸው ከጠላቶቻቸውም ያዳናቸው ይናገሩ ብሎ ባለው በነቢዩ እግዚአብሔር ዳዊት የእሱን በጎነት ኢየሱስ ያድናል አትልም እንዴ አንተ? አትይም እንዴ? ካላልሽ አፍሽን ይዘሽ አትቀመጭም። አፍክን ይዘህ አትቀመጥም። ለሚናገሩ ሰዎች ቢያንስ ቀኝ እጅ እንኳን ባሰጥ አፍን መያዝ ያቅታል። ወደ ሞት የሚሄዱትን ታደጉ ብሎ ያሉ የት ነው ያሉት? እዚህ ነው ያለው። ልትጸልይልኝ ሲገባ ልጸልይላችሁ ሲገባ እዚህ ቲክታክ ላይ ነው ያልኳችሁ። ሉተራውያንን ብለው የሚሉ ጋር አንዳቸው ጋር ግቡና ኢየሱስ ያድናል ብለው ስብከት የሰበከ ካለ እሱም ቪዲዮ አምጡልኝ። ለሞት መድኃኒት ይፈለጋል። ከዚህ በኋላ የሚሰብኩ አይደለም ያልኩ፣ ከዚህ በፊት የሰበኩትን ለሞት መድኃኒት ይፈለጋል ብላችሁ አምጡልን። እነሱ ቤት አንድ ነፍስ ጌታን እንዲቀበል ያደረጉበት ንስሐ ሲያስገቡ የሚያሳዩበት አንድ ቢነፍስ ካለ አምጡልን። አንድ ለሞት መድኃኒት ይፈለጋል። ያ ቪዲዮ ለሞት መድኃኒት ዓላማቸው ቤተክርስቲያን መከፋፈል ነበር። ኦኬ፣ መከፋፈል ነበር። አስማተኛው ዲበኩሉ አስማት ሰርቶባቸዋል። በትክክል ተሳክቶላቸዋል ማለት ነው። ሴትየዋ ላይ ይሁን ምን ላይ መስተፋቀር ብቻ አይደለም የሚሰሩት ብራዘርዬ ሲሰሩ የኦርቶዶክሳውያን አቃቢያነ እምነት ነው ብለው የሚሉ አንድ ወንጌል የሰበኩትን አንድ ሰው አምጣልኝ። አንድ የወንጌል ስብከት የሰበኩትን ከዚህ ቲክታኩ ላይ ካሉት ነው ብዬ የምልህ አንድ ብቻ ለሞት መድኃኒት ይፈለጋል። ከቄሶቹ ጀምረው ቄሶቹማ እየተጎተቱ ይመጡልሃል አልኩ። የሆነ ፕሮግራም ከተደረገ በኋላ ተጎትቶ ይመጣል። የመሐረነ ወይ ሰአለነ ወይ ቀበነ ብሎ ይሄዳል። አንድ ጸሎተ እግዝእትነ ማርያም ይድገሙልን አባታችን ብለው አለ ነው። እሺ ወንጌል ሲሰብክ የምታዩት አንድ ኦርቶዶክሳዊ ቄስ እስልምና ላይ ያላችሁ በእፎይ ተደጋግፈ ነው እሱ የሰራውን እነዚህ ጥምጣማም ቄስ ሁሉ አንድ የሰራ የለም። ሆዳቸውን ቀፈታቸውን የሚሞቱ በየሄዱበት የሚበላ የሚጠጣ እየፈለጉ አንድ አይሰሩም። ራሱ እፎይ ከእስልምና ሃይማኖት ሰብኳቸው ወደ ኦርቶዶክስ እምነት እንዲመጡ ያደረጋቸው የሚያስተምርለት አቶ ወደ ጴንጤዎቹ ቤተክርስቲያን ይሄዱ ብሎ ሲል ዲበኩሉ ቁጭ ብሎ ፕሮቴስታንት ጨለማ ነው፣ ወዴት ወደ ጨለማ ትልካቸዋለህ አለ። ልደተ ቃልም አይ አለ። እፎይ ደግሞ ማለት ነው ባይዞ ለእፎይ ጸልዩለት። ስልኩም ያላችሁ ሰዎች ካላችሁ ላኩልኝ ለኔ። ኦኬ ምን አላቸው? የኛ ቤተክርስቲያን አላቸው። የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አላቸው። ቪዲዮ አለኝ። የኛ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጴንጤዎቹን ያህል እስልምና ላይ እየሰራች አይደለም። ጴንጤዎቹ በጣም በተደራጀ እየሰሩ ነው አላቸው። እውነቱን እኮ ነው። እፎይ የኦርቶዶክሳውያኑስ ምእመናን 2000 የሚል ኮሜንት በተሰጠበት በእውነት ይህንን መንዙማ እወደዋለሁ፣ እመቤቴ ምስክረች፣ ወላዲቴን ኪዳነ ምሕረት በእውነትን ምስክሬ ናት፣ ይህንን መንዙማ ነቢያቸውን ስንወዳቸው ብለው ኦርቶዶክሳውያኑ አንድ ቀን አበዳልኩ። እፎይ አበደ። እንዴት አያብድ ብራዘር? እሱ እዚህ ይደክማል፣ እነሱ እዚህ መንዙማ እየሰሙ እመቤቴን ወላዲቴን ብለው ይሉላል።
እስቲ እመቤቴን ወላዲቴን ብላ ምትል የሙስሊም መንዙማ ሰለላሁ ዐላ መሐመድ የሚለውን ትሰማለች ማለት ነው። እፎይ በቃ አበደ አልኩ። እንዴት አያብድ? እሱ እዚህ እየደከመ እነሱ እዚህ መንዙማ ይሰማሉ። የሚያስተምርለት ሰው አጥቶ ጠይቆ የሚያስተምርለት ጠፋ። ከዛስ ወደ ፕሮቴስታንቱ ሃይማኖት ይሄዱ ብዬ እላለሁ አለ። ለምን? ፕሮቴስታንቱ ጋር እንደምናስተምር ያውቃል። የዋዛ አይደለም። አንድ ነፍስ ወደ ጌታ ሲመጣ እንዴት እንደምንይዝ ያውቃል። እነሱ በጣም በኃይለኛ ስራ ሰርተዋል እስልምና ላይ አለ። እፎይ ከመምጣቱ በፊት ተንተፋትፈው በነ ዳንኤል እውነት ለሁሉ በነ ማሜ በነ ቃሌና በሌሎቹ እኮ ነበር ተደጋግፈው ይነጋገሩ የነበሩት። አንዳቸው እንኩቶ ነበሩ እያንዳንዱ ማለት ነው። እየሰሩ ያሉትን እየናቅኩ አይደለም። ጥቂቶች የሚሰሩ ነበሩ እስልምና ላይ። እኔ እስልምና ላይ የሚሰራ ማንም ኦርቶዶክሳዊን ካቶሊክ ቀኝ እጁ ነው የሚሰጠው። ለዚህ ነው ባለፈው ለእፎይ ጌታ ምስክር ያልኩ አንበሳ ያወረድኩለት እኔ ነኝ። ዋው እንድባል አይደለም። በቃ ብራዘር የስላሴ መንግስት ይሰራል ብዬ ነው ማምነው። መዳን ቢያስፈልገውም እፎይ ማለት ነው። እሱን ያህል እየተጋ ያለ ቄስ እስቲ አንድ ጥራልኝ። አገጫቸው ላይ ፀጉራቸውን ያሳድጋሉ፣ ሲሰብኩ አናይም። ንገሩኝ። ከሉትራውያኑ ወንጌል የሚሰብኩ ነው ያልኩ። የምስራቹን ቃል ኢየሱስ ያድናል፣ ኢየሱስ ጌታ ነው ብሎ የሚሰብክ አምላክነቱን፣ ጌትነቱን፣ አዳኝነቱን ከድንግል መወለዱ ለሰው ልጆች በደልና ኃጢአት ቤዛ ሆኖ በመስቀል ላይ መሞቱን ኃጢአተኛው ትውልድ ወደ እግዚአብሔር መንግስት እንዲመለስ ሙስሊሞች ንስሐ እንዲገቡ የሚሰብክ ቄስ አንድ ጥራልኝ። ከኦርቶዶክስ አንድ ሞጋች ነኝ ብለው የሚሉ አፖሎጂስት እንሰራለን ብለው የሚሉ አንድ ጥራልኝ። አኬ ዘኬ ብለህ የምትለው በሙሉ ጥራልኝ። አንዳቸውን የለም። ስብከትን የሚያውቁ የለም። ቤተክርስቲያንም አለካቻቸውም። ራሱ ዲበኩሉ እንዳላቸው የገበያ ልጆች ነው የታክሲ ተራ ልጆች ብሎ ያላቸው ማለት ነው። ይሄንን ብሎ ይበል እንጂ ብራዘር፣ ከሱ የተሻለ ስራ የሚሰሩት ደግሞ የገበያ ዳር ልጆች ብሎ ያላቸው እነ ኢዮብን ነው። እኔ ደግሞ ፋኖ የሚባል ቄስ የለኝም አለዋ። ልጁ ሲዋዛ ነው እንዴ? ከፋኖ ሆነ ከብልጽግና የሚባል ቄስ አላቅም አለው። አየህ፣ አንዳንዱ ቄስ ኦነግ ሸኔ ነው፣ አንዳንዱ ቄስ ብልጽግና ነው፣ አንዳንዱ ቄስ ወያኔ ነው፣ አንዳንዱ ቄስ ፋኖ ነው፣ አንዳንዱ ቄስ ጋኖ ነው። ሽጉጥ ታጣቂ አሜሪካ ሀገር ብትሄድ ምናልባት ከመስቀሉ በግራና በቀኝ እዛ ሽጉጥ እንደ ከረሜላ ነው የሚገዙት አሉ። እነ ሜርሲ ሀገር አይጠፋውም ብለን ይኖረዋል። ከፈለገ ይባርካል፣ ካልፈረገ በሽጉጡ ያበክታሃል ማለት ነው። ማን ነው እግዚአብሔር ልኮት የመጣ? ማን ነው በበጉ ዙፋን ፊት ሽልማት ሊሆንለት የሚችለውን ስራ እየሰራ ያለ? ቤት ይቁጠረው። እኛም እናውቃለን፣ እናንተም ታውቁናላችሁ። ቴንኪዩ ሚኪሻ፣ እንኳን ደህና መጣ። ከዛ በቃ ከዚህ በኋላ ትላኩልኝ ወገኖች። ከዛ ናቲ፣ ከዛ እህትየው ሜርሲ የምትለው ካለ ብላ እንጨርሳለን። እሺ ሚኪ። እሺ ሰላም ለእናንተ ይሁን። የጌታ ጸጋና ሰላም ይብዛላችሁ። በእኛ ቀን ያው ብዙ ረዥም ታይም ነበርና ሳልናገር ነው የወጣሁት። እዛ ላይ ማነሳቸው ሀሳቦች ነበሩ። በመጀመሪያው ላይፍ ቅድም አንድ ቤት እንዳለችው በቃ አንተ ቅንነትን ያዝ፣ ለጌታ ያለን መልካም ልብ ያዝ። እንግዲህ ሚዲያው ላይ የሚታወቅ ነው። ከርቲሳይዜሽን ራሱ ባልዋልክበት ያስውለዋል፣ ባላደርግበት ያሳድረዋል። ያንን ሜንቶር በማድረግ አንተ ኪፕ ጎይንግ አርክ፣ አገልግሎትን ብቻ ፎከስ አርክ። እንደዚህ አይነት ወንድማዊ ምክር አለ። ሌላው የትራዲሽን ላይ የትምህርት ልዩነት እንዳለ ኦፊሻሊ የታወቀ ነው። ቀንም ስትለው ነበረ። በተለይ ፋንት ባፕቲዝም ላይ እኛ እንቀበልም የህፃናት ጥምቀት ዳይሬክሽናል ፕሮፖርሽናል ህፃን ይጠመቅ የሚል ጥቅስ ስለሌለ እንደኛ እንደ ስክሪፕቸራል እኛ እንቀበልም። ይሄ ያውቁታል ሲጀመር። ከዛ ባለፈ ስለ መሰዊያ ምናምን ሲነሳ ነበረ። እንግዲህ በየትራዲሽኑ ያለው ልዩነት ይታወቃል። ኢቨን ኢፍ ነገሮች ይጡዙና ትምህርት የማነው ልክ ከተባለ ኦፊሻል እዚህ ነገር ዲስከስ ማድረግ ይቻላል። በተለይ አሁን ፔንቴኮስታሉ ሶኮሎቹ አሁን ሐሰተኛ ነቢይ፣ ሐሰተኛ ሐዋርያ፣ ሐሰተኛ አስተማሪ፣ ሐሰተኛ ወንጌላዊ ምናምን ሱረኞቹ ይቅሩ፣ እነሱን እኛም እንቃወማለን። ከሶኮል ጋር በተያያዘ እኛም ከእነሱ የባሰ ተቃዋሚ ነን። እኛ ትክክለኛውን የእግዚአብሔርን ጊፍት የሆነውን ግሬስ ለምን ዲባንክ ያደርጋሉ? ተቋርጧል፣ የለም ልሳን የለም ብለው የፔንቴኮስታሉ የካሪዝማቲኩን ሙቭመንት
ለምን እንደ ፓጋን ይታያል? ለምን እንደ ቀልድ ይታያል ነው። ስለዚህ ትምህርት ላይ ኦፊሻል ዲስከሽን ይደረግ። መልአክ ሊመጣ ይችላል አስፈላጊ ከሆነ። እኛ ትምህርት በዘመናት መካከል ከሐዋርያ ሥራ ምዕራፍ 2 የጀመረ ትምህርት ስለሆነ ስክሪፕቸር ይዘን ስለምንሞግት ከ100% በላይ ኮንፊደንስ አለን በትምህርታችን። ትምህርት ላይ ዲስከስ ሲደረግ ደስተኛ ነን። አይ በቃ በትራዲሽናችን ልዩነት አለን ተከባብረን እንቀጥል፣ አግሪ እናደርጋለን። እስካሁንም ያለነው ተስማምተን ነው። አይ ግን እነሱ መሰዊያ ስለሌላቸው ቤተክርስቲያን አይደሉም፣ ቁርባን ሄደን እዛ እንወስዳለን ምናምን፣ እነዚህ አይነት ፖለቲካዎች ይቅሩ። ይሄ የምንፈልገው ይሄን ነው። እንግዲህ ከዚህ በኋላ ባለው አካሄድ እንግዲህ ዛሬ ኦፌንስ የሚያደርግ ነገር ተፈጥሯል። ከዚህ በኋላ እንግዲህ እዛ ቤት ፒስ እንደተፈጠረ ምናምን የተወሰነ ለማየት ሞክሬያለሁ። ከዚህ በኋላ ጠረጴዛው ዞሯል፣ የሚታወቅ ነው። ጠረጴዛው ወደ ኦርቶዶክሳውያን ዞሯል። ጠረጴዛው በመሀል ደግሞ ወደኛ ዞሯል። አሁን ጠረጴዛው ማሽከርከር ይቅርና አንደኛውን ጠረጴዛው በዞረበት ይቀመጥ ባይ ነኝ። ግን ጠረጴዛውን የሚሽከረከር ከሆነ አልፎ አልቀመጥ የሚል ከሆነ በትምህርት ነው የምላችሁ ስክሪፕቸር ጋር ሊቆም ማንም አይችልማ። የትኛውም ቸርች ፋዘርስ ፉሊ ትክክል አልነበረም። ስለዚህ ይሄ ነገር ላይ ሀሳብ መስጠት እፈልጋለሁ። የካሪዝማቲክ የፔንቴኮስታል ትምህርት ትናንት የመጣ አዙዛ ስትሪክ ምናምን ብለህ የምታንጓጥጠው ትምህርት የለም ፔንቴኮስታል ጋር። ዛሬም ነገ መነገራችሁ ይሄ ነው። እኛ 400 ዓመት ወደፊት ነን። እኛ 200 ዓመት ወደፊት ነን ብራዘር። እኛ 1930 ምናምን ዓመት 1970 ዓመት ወደፊት ነን። ካሪዝማቲክ ሲነሳ አዙዛ ላይ የተፈጠረው አንድ ነገር ነው። አብዝተው ፈለጉ። አንደኛ ቆሮንቶስ ምዕራፍ 14 ቁጥር 1 ላይ በልሳን መናገር ይበልጥም በትንቢት መናገርን በብርቱ ፈልጉ አሉ። አዙዛ ስትሪክ ላይ አብዝተው ፈለጉ። እንግዲህ ፈልጉኝ ስላለ እግዚአብሔር አብዝተው ፈለጉ፣ ሰጣቸው። አለቀ። የዛኔ ትልልቅ ነገሮች ልሳኖች የተፈጠሩት አብዝተው ስለፈለጉ ነው። ከዛ በፊት በ1500 በ1400 በ900 በ700 አብዝቶ የፈለጉ ኤኒታይም ኤኒዌር ሆሊ ጎስት ስላለ ሰጥቷቸዋል። የግድ አንተን ለማስረዳት የሆነ ጂነስ ቡክ ላይ የተጻፈ ስክሪፕት ይዘን አንመጣም። እኛ መንፈስ ቅዱስ አማናዊ ነው። ቤተክርስቲያን ሲይዝ አላደረገችም። ጀሩስ እዚህ አዙዛ ስትሪክ ላይ አብዝተው ፈለጉ፣ ጸለዩ፣ ጌታ እጁን ገለጠባቸው። ታዲያ ፔንቴኮስታል አመት እዚህ ጋር መሰፋው ፔንቴኮስታል ባይብል የለውም እንደ እጁ ላይ። የመንፈስ ቅዱስ ስጦታ እኮ ከመጽሐፍ ቅዱስ የሚጀምረው እንጂ ከአዙዛ ስትሪክ አይደለም የሚጀምረው። ስለዚህ በዚህ ልክ ክሪቲሳይዝ የተደረገ የሚቀጥል ከሆነ የትኛውም ትራዲሽን ከዚህ በኋላ ሀይሊ ነው የምንመጣው። ባይዙ በጣም በቀላሉም አይደለም። ስለዚህ የህፃናት ጥምቀት ይታወቃል፣ እኛ አንቀበልም። ለምን? እኛን ለማስቀበል የህፃናት ጥምቀት ዳይሬክሽናል ፕሮፖርሽናል ቨርስ እንፈልጋለን። ሐዋርያ ስራ ላይ ቤተሰብ ስላለ ህፃን አለ በሚል እኛ አንቀበልም። ኮንሽስ ያለው ሰው ነው ሊያምን የሚችለው ሊጠመቅ የሚችለው በባፕቲዝም ደረጃ ቢካሄድ። ሌላው ስለ መሰዊያ የተነሳው ነው። አሁንም ቢሆን የቤተክርስቲያናቱን የመካነ ኢየሱስን ትሬንድ እኛ አነካም። ይሄ የውስጥ ቀኖና ነው። ይሄን አክብረን በ5ቱ አምብሬላ እየቀጠልን ነው። በደህንነት ጉዳይ መካነ ኢየሱስ ድነዋሉ፣ በወንጌል ድነዋል፣ ቃሉ ድነዋል። ይሄን እናምናለን በ5ቱ ሶላዎች። ከዚህ አልፎ ግን ፔንቴኮስታሉ እዚህ መሰዊያ የለም፣ መሰዊያ የሌለበት ቸርች አይባልም። ይሄ ባይዘዌ ሲሪየስሊ ከተካሄደ መሰዊያው የቱ ነው ሲጀመር? እኛ አካውን ስንጠይቃችሁ ዝም ብሎ ከሆነ ፈላስፋ ከሆነ ስኮላር ተነስተን አይደለም። ስክሪፕቸር ላይ ቆመን ስንሞግታችሁ መልስ የላችሁም ነው የምላችሁ። ይሁንላችሁ ብለን በምንቀጥለውም ጉዳይ አልፎ ከተመጣ ግን አስቸጋሪ ኮንሲኬንስ ላይ የምትደርሱት እናንተ ናችሁ። ከስክሪፕቸር አንግል ስለምንወያይ ማለት ነው። ሌላው እንደዚህ አይነት ክሪቲሳይዜሽን ቢቆሙ ጥሩ ነው። ትራዲሽናችሁን አስከብሩ፣ አንነካካ። ግን የሰውን ትራዲሽን እያሳነሱ የራስን አፕግሬድ ማድረግ እንደዚህ አይነት ሲስተማቲካል አካሄድ አይሆንም ማለት ነው። ሌላ ሶስተኛ ማነሳው ሳክራመንት የታወቀ ነው። ሳክራመንት ጉዳይ በመካነ ኢየሱስ በሉትራን የኃጢአት ባፕቲዞ የኃጢአት ስርየት፣ ጌታ እራት ደግሞ ለዘላለም ሕይወት የሚል ትምህርት አላቸው። ኦኬ ኢኒሻሊ ግን ዛሬ ላይ አንድ መካነ ኢየሱስ አንድ ሉትራን ድና አለበትሉት። አዎ የእግዚአብሔር ልጅ ነው። ከኦርቶዶክሳውያን ከካቶሊካን የሚለዩት ፕሮግረስ አይደለም፣ ሳንቲፊኬሽንም ጀስቲፊኬሽን ፕሮግረስ አይደለም። ጸድቀዋሉ፣ የእግዚአብሔር ልጅ ናቸው። በ5ቱ አምብሬላ ያምናሉ። ነገር ግን አሁን ሳክራመንት የሌላት ቤተክርስቲያን ብለህ ከመጣ ሳክራመንት ያልከውን ጥቅስ ቢጊኒንግ ዮሐንስ 6 የምታነሳውን እሱ ፓነል ዲስከሽን ይፈልጋል። በደንብ እንደዛ ከተካሄደ ማለት ነው። ስለ እኔ ኦርቶዶክስ ጋር ዲቤት ስገባ ሳክራመንት ለዘላለም ሕይወት አይደለም ብዬ ነው የምገባው፣ የእግዚአብሔርን ቃል ድጋፍ አድርጌ። ስለዚህ
ትሬንዳችሁን እንጠብቃለን፣ ቀኖናችሁን እንጠብቃለን፣ ትራዲሽን እናከብራለን። ቀጥሉ። ግን ሳክራመንት የሌለው መፈተቻ የሌለው ብለህ ቤተክርስቲያን አትባልም ካልክ የዛኔ ሳክራመንትን ያው ዲባንክ አደርገዋለሁ ማለት ነው። ስለዚህ እንደዚህ አይነት አካሄድ እንዳትሄዱ። ሲሪየስሊ ወንድማማችነታችንን ጠብቀን እንሂድ። ሌላው ትራዲሽን እንከባበር፣ እንሂድ። አንጎነታተል፣ አንሰዳደብ፣ አንተታች። ግን እልፍ ብሎ የመጣ ካለ ከዚህ በኋላ አስቸጋሪ ይሆናል። ሌላው አምስቱ ሶላ ነው። አምስቱ ሶላ የሚጣል ጉዳይ የለውም። ሁሉም የሚያምነው በዚህ አምስቱ አምብሬላ ነው። ይህን ይዘን እንቀጥል። የመጨረሻው የጸጋ ስጦታ ላይ ቃልዮት መግለጫ አወጣለች፣ መካነ ኢየሱስ አወጣለች። ኔክስት ማን ሊያወጣ እንደሚችል አናውቅም። ነገር ግን እንደነ ሙሉ ወንጌል አይነቱ በዚህ በመንፈስ ቅዱስ እሳት በተነኩት በፔንቴኮስታል ካሪዝማቲክ አካሄዶች ላይ የሆነ የሰው ትምህርት እያመጣ ሴንሴሽናል አቋም ይዘህ የመንፈስ ቅዱስን ጊፍት ተቋርጧል የለም ስለ ሐዋርያነት ስለ ነብይነት ዩቲዩብ ላይ ትምህርቶች አሉን፣ ገብታችሁ ማየት ትችላላችሁ። እኛ ዲቪዥን አለን። የበጎ ሐዋርያት እያልን አይደለም። የጸጋ ሐዋርያት አሉ፣ በዲቪዥን 5 ናቸው። ፕሮፌቲካልም ሲመጣ እንደዚህ ነው፣ ወደ 3 አይነት ነው ዲቪዥኑ። ስለዚህ ከትምህርት ጀምሮ ቀጥታ የበጎ ሐዋርያትን በማንሳት ዛሬ ሐዋርያ የለም ብለህ ጊፍት በመከልከል ኢቨን ኢፍ እኔ እኮ ይገርሙኛል። ኤኒዌይስ ግን የጸጋ ስጦታ ላይ የምትቀበል አቋም ያላት ቤተክርስቲያን አለች። እስኩንም ስክሪፕቸር ይዛ የምትሞግት አሁንም እነዚህ ቆመዋሉ። ሐሰተኛ ስለበዛ እውነተኛ ነገር የለም በሚል ካሪዝማቲክ ፔንቴኮስታል አትሊስት የመንፈስ ቅዱስ ፉሊ ጸጋ ስጦታ የሚቀበሉት ቤተክርስቲያኖችን ክላሽ ለማድረግ ለማኮሰስ የሚመጣ አመጣጥ በጣም አስቸጋሪ ነው። አሁንም ጉዳዩ እንዳይረግብ በር የከፈታችሁ ይህንን መግለጫ ወጥቶላ ኦኬ፣ አታራግቡት። በቃ እንደ አቋም ከያዙትም ቀጥለው ሄዱ። ሶሻል ሚዲያ ላይ ግን አሁንም ተቀብላችሁ ቃልዮት መካነ ኢየሱስ እያላችሁ በዚህ ጉዳይ ነገም ከነገ ወዲያም ላይቭ የሚከፈት ከሆነ ትልቁ ስራችን ይሄን ነው። እንደ እግዚአብሔር ቃል መጥተህ ታሳመነኛለህ፣ ነቢይ ሐዋርያ ልሳን መቆሙን ታሳዩናላችሁ ማለት ነው። በጣም ቀላል ኢዚ እኮ ነው። ገና እናረግበውና ወንጌል እንስራ። ያ አግሪ የሚያደርገንም እሱ ነው፣ ጠረጴዛው ስለዞረ ማለት ነው። ጠረጴዛውን ግን አሁንም ወደ ውስጥ እናንፏቀው ከተባለ እንግዲህ በጣም ኢዚ ነው። በቃ ኢዚ ነው። ስራ ማስጣል ማለት ነው። አደራ ማስጣል ነው። እነዚህ አይነት ነገሮች አሉ። ስለዚህ የተለያዩ ቤተ እምነቶች በተለያየ ጊዜ የሚያወጡት መግለጫ አለ። በመግለጫ ጋጋታ የሚቆም ነገር የለም። ዲዘርቬሽን ለቤተክርስቲያን የሰጣት ሐሰተኛ ሶኮሎችን ከሪያሊቲዎቹ ጋር የምትመዝነው በእግዚአብሔር ቃል ነው። እንግዲህ መመዘንና መፈተን የከበዳቸው ጀነራል ይዘጋሉ። አንዳንድ ደግሞ እንደ ኤፌሶን አይነት ቸርች ሐዋርያ ሳይሆኑ ሐዋርያንን ብሎ ያሉትን መርምረው የሚያውቁ ዲዘርቬሽን ያላቸው አሉ። ነብይ ነው የምትለውን ኤልዛቤልን ለይተው ያወጡ አሉ። አይደንቲፋይ የባላቅን ትምህርት የኒቆላውያን ትምህርት ያወጡ ሰዎች አሉ በቤተክርስቲያን በዚህ በሰባቱ እስያ ቤተክርስቲያን ማለት ነው። ዲዘርቬሽን ነው የሚያስፈልገው። እንግዲህ መለየት ሲከብድ ጀነራል መምታት አለ። ይሄ ሲሆን ግን እነ ካሪዝማ እነ ፔንቴኮስታል እነ ሙሉ ወንጌል እነ ሕይወት ብርሃን እየተመቱ እንደሆነ ማሰብ አስፈላጊ ነው። ስለዚህ ይሄን ቢታይ ጥሩ ነው። እንግዲህ መድረክ አናጋራም ምናምን እሱ ነገር ብዙም አልተዋጠልንም፣ ግን ድጋሚ መግለጫ እንደሚያወጡ እምነት አለን። ቃልዮትም መካነ ኢየሱስም ሞዲፋይ ይደረጋል ብለን እናምናለን። አላ ግን ጉዳዩ ወዴት እያመራ እንዳለ ፈጣሪ ነው የሚያውቀው። አንሄድም አይመጡም የሚለው ነገር በጣም አስቸጋሪ ነው። ትክክለኛ ዘማሪዎች አሉ፣ ትክክለኛ አስተማሪዎች አሉ፣ ትክክለኛ ወንጌላውያኖች አሉ። እነዛን አትመጡም አትሄዱም፣ ይሄ በጣም ከመጽሐፍ ቅዱስ የራቀ ነው። ስለዚህ ይሄ ጉዳይ ባይዘ አትመጡም አይሄዱም ባይዘ እኔ ገባኝ አትመጡም አትሄዱም አይነት አካሄድ ውሳኔው እኔ ፐርሰናል ራሴን ወክዬ ሬስፖንስ ወስጄ የማወራው ጉዳይ ሳክራመንታል ስላልሆነን እኛ አትመጡም አትሄዱም ከሳክራመንት አኳያ ይመስለኛል። በእርግጠኝነት አልተራ የለውም ከሚለው አናሎጂ እና ደግሞ ሳክራመንት ያለን አቋም ስለሚታወቅ ከዛ አኳያ ይመስለኛል አትመጡም አትሄዱም የተባሉት እንጂ ትክክለኛ አገልጋዮች ሳክራመንት በማይወስዱ ሳክራመንት ሲምቦል ነው ብለው በሚያምኑ ቤተ እምነት ውስጥ ያሉ አገልጋዮች ሄዶ ሲያገለግሉ እናውቃለን። አትሊስት እኔ በዚህ አንድ ወር ውስጥ አውቃለሁ። መካነ ኢየሱስም ቃልዮት የሚያገለግሉ ማለት ነው። አትሊስት መካነ ኢየሱስ ውስጥ ማለት ነው ሳክራመንታል ስለሆነ። ግን ሌሎቹ ሳክራመንት ሲምቦል ነው ብሎ ስላሰቡ ይመስለኛል ይሄ ነገር ላይ በደንብ ረግጠው አንቀበልም፣ አንሄድም፣ ፑልፊት አናጋራም፣ ከሳክራመንት ኢሹ ውጭ ሌላ ሀሳብ ይዘው አይመስለኝም። ሳክራመንት ላይም ሌላ ፓናል ዲስከሽን ሊፈልግ ነው። ጌታ ጸጋ ሰላም ይብዛላችሁ። እዚህ ውስጥ ያላችሁ ኤርሚ ለሚመጣው ነገር ሁሉ በቃ ኦፌንሲቭ ሆነ መልስ አትመልስ፣ ይጠበቃል።
ስለዚህ አንተ ትምህርትን ብቻ አካሄድን ብቻ አገልግሎትን ብቻ ቀጥል። የትኛውም ነገር አስተምህሮታዊ በሆነ ጉዳይ የትኛውም አካል እኛን ኦፊሻል ዲቤት ሊጠራ ይችላል። ምንም የሆነ አቅጣጫ ብዙ እየሰራ ያለን ሰው ማደናቀፍም አስፈላጊ አይደለም። እኔ አደባባይ ላይ መጥተው ሲጠሩ ኑ ነኝ ጥሩም ብያለሁ። ሌሎች ብዙ ወንድሞች አሉ ዲቤት የሚገቡ። ስለዚህ በትምህርት ጉዳይ ሁሌ የምንወያያለን። በትምህርት ጉዳይ ከሆነ ጥሩን አለን። ኤርሚም ከማንኛውም ሰው ጋር በትምህርት ጉዳይ ይገባል። በባለፈው አንዳንድ የሰሩ ሰዎች አይቻሉ። ፈርቶ ነው ምናምን። ምንድን ነው የምንፈራው? የኬልቪንን ቱሊፕ ዲባንክ ማድረግ እኮ እንኳን ረዥም ዓመት ያገለገለ ሰው ይቅርና በጣም ኢዚ ጉዳይ እኮ ነው። ስለዚህ እንደዚህም እንዳታስቡት ከወንድም አይነት የተነሳ ነው። ቅድም ነግሯቸዋል። በትምህርት ጉዳይ አይደለም በተቀያየምነው አንዳንድ ነገር ከአማኑ ጋም ከዴቭ ጋም ፒስ አወርደናል ብሏል። በትምህርት ተብሎ ግን እንደዚህ ማስተማር መግባት ከብሎት ነው የተባለው ነገር በጣም አስቸጋሪ ነው። እንደዛ እንዳታስቡ። በየትኛውም ጉዳይ ባስተምረው ጉዳይ ላይ ፔንቴኮስታል ሁሌ ይመልሳላት። ስክሪፕቸር አላት። በስክሪፕቸር ደግሞ ሴንሴሽናል መሆናችሁን አደባባይ ላይ መንገልጥ ይሆናል ማለት ነው። ጸጋ ይብዛላችሁ። ተባረኩ። ተባረክ ወንድሜ ሚኪሻ ቴንኪው። የሰላሙ ጉዳይ ከአማኒ ጋር ነው፣ ከዳዊት ጋር አልፈልግም ብሏል እና ሽማግሌዎችም የመጨረሻውን መልስ ሰጥተውኛል። በቃ ስለዚህ ካልፈለገ ግዴታ የለበትም። ከአማንዬ ጋር ግን በትምህርቱ ጉዳይ ላይ አይደለም፣ አስቀየምከኝ አስቀየምኩ ብዬ ባልኩት ጉዳይ ላይ እሱም ይቅርታ ብሏል፣ እኔም ይቅርታ ጠይቄዋለሁ ማለት ነው እና ከአማንዬ ጋር ሰላም ሆነናል። ዳዊት አልፈልግም ብሏል፣ መብቱ ነው። አብሮ ግብረ አበሮቼ ይምጡ ነው ብሎ ያለው። እኔ እሱን ነው ብቻውን የጠራሁት አለቀ። እና ቢመጣም ደግሞ ምንም ፐርሰናል ብሎ የሚለው ነገር ካልሆነ በስተቀር እኔ የተናገርኩት ነገር የለም።